ሁሉ ነገር አጥቼ ከዜሮ ብጀምር በወር $1000 ወይም አሁን ላይ ከ152,000 ብር በላይ የማገኝበትን መንገድ በ8 ስቴፖች የማካፍልበት ቪዲዮ ነው። ከዛ በፊት ግን አንተ ማነህ ካላችሁኝ አዲስ ከሆናችሁ ለኛ ቻናል ወደ 200,000 ሰብስክራይበር እየተጠጋን ነው። ጆኤል ታላርጊ ይሰኛለሁ። የዲጂታል ኮንስትራክት ተቋም ባለቤት እንዲሁም መስራች ነኝ። ከዚህም በተጨማሪ እንግዲህ ከአፍሪካስ ቢዝነስ ሂሮስ ጋር እንዲሁም ከሌሎች ተቋማት ጋር በኢንተርናሽናል ኮንቴንት ክሪኤተር ደረጃ እንደ ኢንፍሉዌንሰር አገራችን ላይ ካሉ ትላልቅ ተቋማቶች ጋር በቴክኖሎጂ አብሬ ሰርቻለሁ። እንዲሁም የተለያዩ የኦንላይን ስራዎችን በመስራት የተለያዩ ሪኮግኒሽኖችን አግኝቻለሁ። በዛሬ ቪዲዮ ላይ የመጣሁት እንግዲህ ምንም ነገር አጥቼ ጀስት ላፕቶፕ፣ ስልክ እንዲሁም የዋይፋይ ኢንተርኔት ኮኔክሽን ብቻ ቢኖረኝ ልጀምራቸው የምችላቸው እንዲሁም በወር እስከ 152,000 የኢትዮጵያ ብር ማግኘት የምችልባቸውን 8 ስትራቴጂዎች በነፃ ለእናንተ እየነገርኳችሁ ይገኛል። ታዲያ ይህን የማደርገው እኔ ያወቅኩትን ሰው እንዲያውቀው እንዲሁም አዳዲስ ነገሮች ሲኖሩ ለሰዎች ለማጋራት ነው። ከዚህ በፊት ከሀገር ውጭ በነበረኝ ኤክስፒሪየንሶች ላይ አፍሪካውያኖች ራሱ እጅግ ፈጣን ሆኗል። ይሄ የሆነው እንግዲህ ኢንፎርሜሽኖችን በማግኘት ኦንላይን ላይ ሰርች በማድረግ ነው። ሀገራችን ላይ ታዲያ የኢንተርኔት ፔኔትሬሽኑ እንዲሁም የሶሻል ሚዲያ አጠቃቀማችን የኢንተርኔት ተጠቃሚዎች ብዛት እጅግ አነስተኛ ነው። ይህም በመሆኑ ታዲያ እነዚህ ሀገሮች ኬንያን ከጎረቤት ማንሳት እችላለሁ፣ ናይጄሪያን ደግሞ ከዌስት አፍሪካ ማንሳት እችላለሁ። እጅግ ብዙ እድሎችን በርካታ እድሎችን ሲያገኙ ተመልክቻለሁ። እንደዚህ አይነት ኢንተርናሽናል መድረኮችም ላይ ሆኜ ብቸኛ ኢትዮጵያዊ ሲሆን ራሴን አግኝቼዋለሁ። ይሄ እንዳይሆን ታዲያ ለእናንተ በነፃ እነዚህን ቪዲዮዎች እያቀረብኩላችሁ እገኛለሁ። ይጠቅመዋል ለምትሉት ሰው ሼር እያረጋችሁ 200,000 ሰብስክራይበር ልንገባ ስለሆነ ሰብስክራይብ፣ ላይክ እያረጋችሁ ወደ ቪዲዮችን እንድትገቡ ጠይቃችኋለሁ። ይመቻችሁ። ጆኤል ነኝ። በትንሽ ካፒታል ወይም በምንም ካፒታል $1000 በወር ማግኘት ቀላል ነው ወይ ካላችሁኝ እጅግ ከባድ ነው። ለዛም ነው እንግዲህ ብዙ ሰዎች ይህን የማያደርጉት። ነገር ግን እኔ ካለኝ ልምድ መሰራት ከሚችለው አንጻር እየተመለከትኳቸው ካሉት ነገር እንደ ድርጅት ባለቤት አንድ ሰው ክሪኤተር ከሆነ ክሪኤተርም ባይሆን እጁ ላይ ያሉትን ነገር ተጠቅሞ 152,000 የኢትዮጵያ ብር ማግኘት ይችላል ወይ በወር ካላችሁኝ በትክክል ይችላል። በ8 ስቴፕ በተለያየ አማራጮች ጊዜውን ተጠቅማችሁ እንዴት ማግኘት እንደምትችሉ ላካፍላችሁ። ታዲያ ይሄ ተኝታችሁ ገንዘብ የምትሰሩበት ቪዲዮ ወይም ህልም ልሸጥላችሁ ሳይሆን ኢንፋክት ከዚህ ቪዲዮ ላይ እኔ ምንም የምጠቀመው ነገር የለም። ምናልባትም በዩቲዩብ ላይ ቪው ከማግኘት በተጨማሪ እንዲሁም ኢትዮጵያ ውስጥ እንግዲህ ከአድሴንስ የሚገኘውን ገቢ በማግኘት ያ ደግሞ በጣም ትንሽ ነው። ትልቁ ነገር እንግዲህ እዚህ ዩቲዩብ ቻናል ላይ እነዚህን ሀሳቦች ሳካፍል በርካታ ሰዎች ትመለከቷቸዋላችሁ፣ በጣም ብዙ ሰዎች ይጠቀማሉ ነው። ስለዚህ ይህንን ቪዲዮ እንግዲህ ወደ እናንተ ይዤላችሁ ልጀምር። ይህን ቪዲዮ እንግዲህ በዶላር ነው ምሳሌ አድርጌ የምጀምርላችሁ። $1000 አሁን ባለው ምንዛሬ እንግዲህ 152 ብር አካባቢ ስለሆነ 152,000 ብር። ስለዚህ ይሄን 152,000 ብር ስራ በጀመራችሁ በመጀመሪያ ቀን አታገኙ። 152,000 ብር ወይም $1000 ደግሞ እንደየሰው የምታገኙበት አማራጭ ይለያያል። የመጀመሪያው አንድ ክላይንት $1000 ሊከፍላችሁ ይችላል። ወይም ደግሞ ሁለት ክላይንት $500 ወይም $500 እያደረገ $1000 ሊከፍላችሁ ይችላል። 3 ክላይንቶች ደግሞ እየከፋፈሉ ወይም 4 ክላይንት 5 ክላይንት እያላችሁ እኔ ለምሳሌ ፕሪፈር ማድረገው $1000ን ከ3 ክላይንት ባገኝ ጥሩ ነው ብዬ አስባለሁ። በጣም ብዙ ሎድ እንዲኖርብኝም ስለማልፈልግ ከ3 ክላይንት እንዴት ማግኘት ይችላለሁ። ይሄ ዲፔንድስ። አሁን የማሳያችሁ 8 ስቴፖች ላይ የመጀመሪያው የምንመለከተው ገንዘብ ከሌላችሁ መኒ ስኪል የሚባል ፒክ እንድታደርጉ ነው። መኒ ስኪል ማለት ገንዘብ ሊያስገኛችሁ የሚችለው ነገር ነው። ስለዚህ መጀመሪያ ላይ ገንዘብ የላችሁም፣ ግን ገንዘብ ለማግኘት መኒ ስኪል ታገኛላችሁ። ያንን መኒ ስኪል ከ2 ሳምንት እስከ 6 ሳምንት ባለው ውስጥ ልትማሩት ይገባል ማለት ነው። ይሄ ስኪል እንግዲህ እናንተ ኢንትረስትድ የሆናችሁበት ነገር ግን ገበያው ላይ ዲማንድ ያለው ስኪል ሊሆን ይገባል ማለት ነው። ስለዚህ ይህን ስኪል ከ2 ሳምንት እስከ 6 ሳምንት በነፃ በኦንላይን ልታገኙት ይገባል። በርካታ አማራጮች አሉ። በዚህ ጊዜ እንግዲህ በኤአይ ብዙ ስራዎች ይሰራሉ። የኤአይ አውቶሜሽኖችን ጨምሮ በኤአይ የሚሰሩ ኤዲቲንጎች ከኢሜጅ ጀምሮ በጣም ብዙ ዲማንዶች አሉ። ቢካዝ ሁሉም ሰው እነዚህን አክሰስ ማድረግ አይችልም፣ ግን ኢንፎርሜሽኑ ያለው ሰው በነፃ አክሰስ ማድረግ የሚችልባቸው ነገሮች ስለሆኑ ይሄ እንደ ምሳሌ ነው። ቪዲዮ ኤዲቲንግ አለ። በኤአይ ተጠቅማችሁ ዌብሳይቶችን ጭምር መስራት ትችላላችሁ። እንዲሁም ደግሞ ጁምላ እና ወርድፕሬስን ተጠቅማችሁም ዌብሳይቶችን መስራት ትችላላችሁ። እንግዲህ አሁን ላይ አንድ ዌብሳይት ምን ያህል ብር እንደሚሰራ ታውቃላችሁ። ሚኒመም ብንልደው 40,000 50,000 ብር ጀምሮ ነው። ስለዚህ የኮምፒውተር ሳይንስ እውቀት በጣም እንኳን ሳያስፈልጋችሁ እነዚህን መጀመር ትችላላችሁ። ግን የእናንተ ፍላጎት ምን ላይ ነው? ግራፊክ ዲዛይን ላይ ነው? ቪዲዮ ኤዲቲንግ ላይ ነው? ዌብ ዲዛይን ላይ ነው? ወይስ ምን ላይ ነው? ኤአይ ላይ ነው የሚለው ማተር ያደርጋል። እነዚህ ስራዎች ደግሞ ከመስፈርቶቹ አንዱ ውድ እቃ ሊኖራችሁ አይገባም። ለምሳሌ ላፕቶፕ ሊኖራችሁ ይችላል እንደምትመርጡት አማራጭ። ቪዲዮ ኤዲተር ከሆናችሁ ላፕቶፕ ኖራችሁ ግን በካፕከት ኤዲት ማድረግ በዚህ ጊዜ ይቻላል። ያ ማለት ሃይ ኢንድ የሆነ በቃ ዲማንድ የሚያደርግ ግራፊክስ ላይኖራችሁ ይችላል። እየጀመራችሁ ስለሆነ ምንም ችግር የለውም፣ በስልክም መስራት የሚቻል ስለሆነ። ሌላኛው ደግሞ ሪሞትሊ ዴሊቨር የሚደረግ ፕሮዳክት ቢሆን እጅግ ይመረጣል። ያ ማለት እንግዲህ አንድ ከስተመር ጅጅጋ ሊሆን ይችላል፣ ሀረር ላይ ሊሆን ይችላል፣ አዲስ አበባ፣ ባህር ዳር
አዋሳ ላይ ሊሆን ይችላል። ለነዚህ ዴሊቨር ማድረግ የምትችሉበትን አማራጭ ትወስናላችሁ። ብዙ ቢዝነሶቹ ሪሰርች ማድረግ ይኖርባቸዋል። የመጀመሪያው ግን ኢንዲማንድ የሆነውን ስኪል ፎከስ ታደርጋላችሁ ማለት ነው። ለምሳሌ ያክል እኔ ሪሰርች ባረኩት የቪዲዮ ኤዲቲንግ ወይም ደግሞ ሾርት ፎርም ቪዲዮ ኤዲቲንግ የምትሰሩ ከሆነ ሾርት ፎርም ቪዲዮ ኤዲተር ከሆናችሁ እጅግ የሚጠቅም ስኪል ማዳበር ይኖርባችኋል። ካፕከት ላይ ትሬንዶችም ትመለከታላችሁ። ምን አይነት ቪዲዮዎች ናቸው በዚህ ሰዓት እና ደግሞ ማን ነው እነዚህን ቪዲዮዎች የሚፈልገውን ብላችሁ ሪሰርች ማድረግ ይኖርባችኋል ማለት ነው። የመጀመሪያው እንግዲህ በጣም ብዙ ኮንቴንት ክሬተሮች ቪዲዮ ኤዲተር እንደሚፈልጉ ታውቃላችሁ፣ እኔን ጨምሮ። ከዛ ውስጥ እንግዲህ ዩቲዩበር ሆኖ ኮንቴንት ክሬተር ሆኖ ሾርት ፎርም ቪዲዮዎችን የሚፈልጉ ከሆነ ፓኬጅ አድርጋችሁ እንዴት መስጠት እንደምትችሉም በዚሁ ቪዲዮ ያሳያችኋለሁ። በመቀጠል እኔ ቲክቶክ መንደር ላይ ስመላለስ በርካታ ተቋሞች ቢዝነስ ተቋማቶችን ጨምሮ አንፕሮፌሽናል በሆነ ዌይ ቪዲዮቸውን ፖስት ሲያደርጉ እመለከታለሁ። ይሄንን አይቼ መተቸት እንዴ እናንተ እንዴት እንደዚህ አሰሩም ሳይሆን ይሄ የቢዝነስ ኦፖርቹኒቲ ነው። እኔ ቪዲዮ ኤዲተር ብሆን ስኪል ኤዲተር ብሆን ኦኬ ለዚህ ተቋም አንድ ቪዲዮ በራሴ ኤዲት አድርጌ ለእናንተ እኮ የሚመጥነው በዚህ ሌቭል ያለ የቪዲዮ ኮንቴንት ነው። ከስተመሮቻችሁ ደግሞ ይሄን አይተው ወደ እናንተ ሊማረኩ ስለሚችሉ ይሄውና ቪዲዮአችሁ። ይሄ ደግሞ እንግዲህ የሙከራ አንድ ቪዲዮ ሹት አደርግላችኋለሁ። ከተስማማችሁ ደግሞ ምንም ችግር የለውም በቀጣይ እናወራለን ብላችሁ ቀጣይ ምነግራችሁን ዲስከስ ታደርጋላችሁ ማለት ነው። ይሄኛው አንድ ከስተመር አኳየር የምታደርጉበት መንገድ ነው። ግን ይሄንን ወደ መጨረሻ ነው መጣላችሁ። አሁን የሰጠው ያሉት በቪዲዮ ኤዲቲንግ ነው። ይሄ እንግዲህ ለኤአይ ሊሆን ይችላል። ኤአይ ላይ ስኪላችሁን አግኝታችሁ ከ2 ሳምንት እስከ 6 ሳምንት ባለው ውስጥ መሸጥ የምትፈልጉት እንደ ምሳሌ ነው ቪዲዮ ኤዲቲንግን ያነሳው። ከዛ ውስጥ እንግዲህ የተለያዩ ሞባይል ቤቶች ይሆናሉ፣ ክሊኒኮች፣ እንዲሁም ደግሞ ፋርማሲዎች ሊኖሩ ይችላል። ኢንዲማንድ ቲክቶክ ላይ ፕሮፌሽናል ያልሆኑ ቪዲዮዎችን ፑሽ የሚያደርጉ ግን ዲማንድ ያላቸው ስራዎችን ከተመለከታችሁ በቀጥታ እነዚህን ኮንታክት ማድረግ ትችላላችሁ። ኮንታክት ስታደረጉም ደግሞ ኮልድ ኢሜይል የሚባል ወይም ደግሞ ዳይሬክትሊ ዲኤም የምታደርጉላቸው። ያ ግን በጣም ብዙ ሰው ያደርገዋል፣ አይሳካም። ሊሳካ የሚችለው ፍሪ ሳምፕል ወርክ ሰርታችሁ ስኪላችሁን አሳይታችሁ ምን አይነት ነገር መስራት እንደምትችሉ አሳይታችሁ ማድረግ ያስችላችኋል ማለት ነው። ለምሳሌ በዚህኛው ላይ ምን ዴሊቨር ልታደረጉላችሁ ትችላላችሁ። በቃ ሳምፕሉን ከሰጣችኋቸው በኋላ ከወደዱት የመጀመሪያው እንግዲህ ከ15 እስከ 30 ሾርት ቪዲዮዎችን በወር ዴሊቨር አደርግላችኋለሁ በዚህ ኮንቴንት ሴግመንቶች ላይ እነዚህን ኮንቴንት አይዲያዎች ይዤ ትላላችሁ። በመቀጠል ካፕሽኖች፣ ከቶችና ሁኮችን አዘጋጅላችኋለሁ። ከሌሎች ኤዲተሮች የሚለየኝ የእናንተን ስፔሲፊክ ፋርማሲ ከሆነ ፋርማሲ ላይ የእናንተን ኮንቴንቶች መስጠት የምትፈልጓቸው ሰው ማወቅ የሚፈልጋቸውን በዚህ መልክ አረጋለሁ ብላችሁ ሀሳብ ሰጧችኋላችሁ። ይህን ለማድረግ ደግሞ በቀላሉ እንግዲህ ከ2 ሳምንት እስከ 6 ሳምንት ባለው ጊዜ ውስጥ ይህንንም እንግዲህ በኦንላይን እንደ ቻት ጂፒቲ፣ ጀሚናይ እንዲሁም ጉግል፣ ዩቲዩብ ላይ ገብታችሁ እነዚህን መማር ይኖርባችኋል ማለት ነው። አሁን የምነግራችሁ ነገሮች ቀላል ሊመስሉ ይችላሉ። በጣም ብዙ ሰዎች ግን ገንዘብ የሚያገኙባቸው አማራጮች ሆኖ አግኝቻቸዋለሁ። የመጀመሪያው እንግዲህ ጀማሪ ከሆናችሁ ልትጠይቁ የምትችሉት ነገር ይሄን ያህል ቪዲዮ ዴሊቨር ካረኩላችሁ ከ10 ሺህ ብር እስከ 15 ሺህ ብር እስከ 20 ሺህ ብር ልጠይቃችሁ እችላለሁ። ቢካዝ የመጀመሪያ ናችሁ፣ ፖርትፎሊዮ የላችሁም፣ ኦልሬዲ ሰጥታችኋቸው ነው የምትጀምሩት። ስለዚህ ይሄ ዲፔንድ ስፔሲፊክሊ መጀመሪያ ማርኬቱን አጥነታችሁት ምን ያህል ብር ልትጠይቁ እንደምትችሉ። ይሄ አንደኛው መንገድ ነው። ለአንድ ክላይንት በዛ ዋጋ ከሰራችሁ ምን ያህል ክላይንት ለምሳሌ በ10 ሺህ ብር ለአንድ ክላይንት ብትሰሩ 10 ክላይንቶች ያስፈልጋችኋል ማለት ነው። 20 ሺህ ብር ከሆነ የምትጠይቁት ደግሞ እየቀነሰ ይመጣል የአማውንት ኦፍ ክላይንቶቻችሁ። ታርጌት ያደረጋችሁት እንግዲህ $1,000 ወይም 152 ሺህ ብር አካባቢ ነው በእኛ በኢትዮጵያ ሲመነዘር። ስለዚህ ይሄንን ታርጌት ካደረጋችሁ በዚህ መሰረት $1,000 ልትሞሉ ትችላላችሁ። ይሄ ለቪዲዮ ኤዲቲንግ እንደ ምሳሌ ያነሳሁት ነው። በጣም በርካታ አማራጮች አሉ። ለምሳሌ አንድ ቴክ ወይም አንድ ኮንቴንት ክሬተር ካለ የእሱን አንድ የዩቲዩብ ቪዲዮ ወስዳችሁ 10 ቪዲዮዎች ብትሰጡት፣ ፖድካስት ቢኖር 10 የፖድካስት ቪዲዮዎች ሪፐርፐዝ የሆኑ ሰብታይትል ያላቸው ሰዎችን ትሪገር የሚያደርጉ ፖድካስቶች ላይ ገንዘብ ጀነሬት ስለሚደረግ በዩቲዩብ ቲክቶክ ላይ ሲጫኑ ደግሞ በቀጥታ ኮል ቱ አክሽን ኖራቸው ወደ ዩቲዩባቸው እንዲመጣላቸው የሚያደርጉ አይነት ቪዲዮዎችን መስራት ብትችሉና እነዚህን የፖድካስት ቻናሎች ማናገር ሳይሆን መጀመሪያ ኤዲት አድርጋችሁ ብትሰጧቸው ይሄን ነገር እንፈልገዋለን ከዛ ክሊፐር መሆን ትችላላችሁ ማለት። ይሄ አንደኛውና ተራው የሆነ አማራጭ ነው። ተራው ስላችሁ ግን በጣም ትልቅ ሶፊስቲኬትድ በሆነ መንገድ አይደለም ገንዘብ የምታገኙ፣ ይህንን ተጠቀማችሁ ነው። የፕራይሲንግ ስትራቴጂያችሁም መጀመሪያ ሎ ሊሆን ይችላል፣ ኢቨን ፍሪ ልትሰጡ ትችላላችሁ። በመቀጠል ግን የእናንተን ጥቅም ካሳያችሁ በኋላ ኢሪፕሌሰብል አለመሆናችሁን ካሳያችሁ በኋላ ፕራይሱን እየጨመራችሁ ኔጎሽት እያረጋችሁ ሞር ክላይንት እያገኛችሁ ሞር ኦፕሽን እያገኛችሁ መስራት የምትችሉበት ትልቁ አማራጭ ነው። አሁን እንግዲህ ያለ ነው ማኒ ስኪል ዳት ፔይስ ፋስት። በቃ የገንዘብ ስኪል ኖሯችሁ ቶሎ የሚከፍላችሁ ነው። አሁን ሁለተኛ ደግሞ እንደ አማራጭ ምን እንመልከት? የዌብሳይት መስራት ነው። ዌብሳይቶቹ እንግዲህ በጁምላ በወርድፕረስ ድራግ ኤንድ ድሮፕ እያረጋችሁ መስራት ትችላላችሁ። ታዲያ በወርድፕረስ ማንም ሰው ዌብሳይት ሊሰራ ይችላል። ነገር ግን ፕላትፎርሞቹ በጣም ሶፊስቲኬትድ ወይም ዳይናሚክ እየሆኑ እየሄዱ ነው። ታዲያ ሲምፕል ዌብሳይቶችን መስራት ሬስቶራንቶች፣ ክሊኒኮች፣ ሆቴሎች ልትሰሩላቸው የምትችሉላቸው ተቋማቶች ናቸው። አብዛኞቹ የሚፈልጉት ላንዲንግ ፔጅ ኮንታክታስ ያለው ሰርች ሲደረግ ደግሞ የሚመጣ ጥሩ ሰርች ኢንጂን ኦፕቲማይዜሽን እየተሰራ ድራግ ኤንድ ድሮፕ እያደረጋችሁ መስራት የምትችሉበት ከ2 ሳምንት እስከ 6 ሳምንት ባለው ጊዜ ውስጥ ራሳችሁን የመኒ ስኪል ታስተምራላችሁ ማለት ነው። አሁን ላይ እንግዲህ አንድ ዌብሳይት ከ40 ሺህ ብር 50 ሺህ ብር ጀምሮ ይሰራል። እንዲሁም ከዛ በላይ ተለቅ ያለ ሶፊስቲኬትድ የሆነ ዳይናሚክ ዲዛይን ያላቸው ሲሆኑ 100 ሺህ 200 ሺህ እያላችሁ ትሄዳላችሁ። ሌትስ ሴይ ማርኬቱን ሰብራችሁ 20 ሺህ ብር አንድ ዌብሳይት ዴሊቨር
ብታደርጉ አሁን ምን ያህል ክላይንት ያስፈልጋችኋል? $1000 ሜክ ለማድረግ ማለት ነው 152000 ብር ነው። 100000 ብር እንኳን ብንለው እንደው 5 ክላይንት ቢሰራላችሁ ያንን ታርጌት ትሞላላችሁ ማለት ነው። ስለዚህ ይሄ በጣም ጥሩ ኦፕሽን ነው ማለት ነው። እንዳያችሁት እንግዲህ ቪዲዮ ኤዲቲንግ አይመቸኝም ዌብሳይት ለስራ ወይ ካላችሁ ይሄ ነው። ዋናው እንግዲህ ክላይንት ያስፈልጋል ታውቃላችሁ። ክላይንትም ደግሞ እንዴት ማግኘት እንደምትችሉ ያው ሙሉ ቪዲዮን እየተመለከታችሁ ታሳያችኋለሁ። በመቀጠል አሁን አብዛኛው የሚፈልጉት ሬስቶራንቶች፣ ክሊኒኮች፣ ኮንስትራክሽን ካምፓኒዎች፣ ፋርማሲዎች እንዳልኳችሁ ብዙ ፋርማሲዎች አሉ ሀገራችን ውስጥ። እንዲሁም ታርጌት ማድረግ ያለባችሁ አዲስ አበባን ብቻ አይደለም። አሁን ይሄን ማስተር ካደረጋችሁ በኋላ ደግሞ ከኢትዮጵያ ውጪ ሲሆን $1000 ሳይሆን $10000 ሜክ ማድረግ የምትችሉበትም አማራጭ ይኖራል ማለት ነው። የመጀመሪያ ግን ሎካሊ ሞክራችሁ አይታችሁ ኤክስፒሪየንስ ይዛችሁ ፖርትፎሊዮ ቢውልድ አድርጋችሁ ወደ ኢንተርናሽናል መውጣት ትችላላችሁ። እነሱንም በዚሁ ቪዲዮ ላይ አካፍላለሁ። ለምሳሌ ለአንድ ኮፊ ሾፕ እንበልና እዛ ኮፊ ሾፕ በቀጥታ 5 ፔጅ ያለው ዌብሳይት ብትሰሩ ሆም ፔጅ፣ ሰርቪስ ፔጅ፣ ኮንታክት አስ ፔጅ እንዲሁም አባውት አስ ፔጅ ሰርታችሁ በቀጥታ የኤአይ ቻት ቦት እሱ እንኳን ሶፊስቲኬትድ ቢሆን ከ2 ሳምንት እስከ 6 ሳምንት ባለው ለመማር ከጎን የዋትስአፕ ቻት ቦት አድርጋችሁ በቀጥታ ያችን ዋትስአፕ ሲነኩ ሰዎች ወደ እነሱ ኮሚኒኬት የሚያደርጉበት አማራጭ ካለ ይሄ ለሆቴሎች ሊሆን ይችላል። በጣም ትልቅ ነገር ነው። ሆቴሎቿን ዌብሳይት የሌለው ሆቴል ኦልሞስት በቃ በጣም ከባድ ነው ሰርቪሳቸውን ዴሊቨር ለማድረግ ኢቭን ዶ እንግዲህ የጉግል ላይ booking.com ሌሎችም ሳይቶች ላይ ቢኖሩ ራሱ ማለት ነው። ይሄንን ለመጀመር ታዲያ አትሊስት አንድ ዌብሳይት ሰርታችሁ ልታሳዩ ይገባል። አንድ ዴሞ ሳይት ፍሪ ሆስት የምታደርጉባቸው በጣም በርካታ አማራጮች አሉ ኢቭን ወርድፕሬስን ጨምሮ የራሳችሁ ዶሜን መግዛት ሳይጠበቅባችሁ ብር ሳይኖራችሁ ማለት ነው ሆስት የምታደርጉባቸው። ታዲያ ከዚህ በኋላ ደግሞ የ60 ሰከንድ ዎክ ትሩ ሰርታችሁ የሰራችሁትን ዌብሳይት ቢካዝ ከ2 ሳምንት እስከ 6 ሳምንት እነዚህ መሰራት ይችላሉ። እናንተ የጠቂቃችሁ ያላችሁት በቃ ሶፊስቲኬትድ የሆነ ዌብሳይት ፎርሞችን የሚቀበል ዳታቤዝ ያለው እንደዚህ አይነት ነገር አይደለም። ቤዚክሊ ኢሜጆች ዲስፕሌይ ታደርጋላችሁ። እነዛንም ኢሜጆች በኤአይ ጀነሬት ማድረግ ትችላላችሁ በጄሚናይ 3 በናኖ ባናና ፕሮ። እነሱንም ሞዴሎች የተወሰኑ ጠቅስላችኋለሁ። ከዚህም በፊት እንግዲህ የጆኤል ታላጊ ቻናል ላይ የሰራኋቸው ስለሆነ እነዚህን ማድረግ ከቻላችሁ በቀጥታ ወዲያው ጥሩ ዌብሳይት ላንድ ታደርጋላችሁ። ያንን ደግሞ ስክሪን ሬክ አድርጋችሁ ኤዲቲንግ ሰርታችሁለት ፖስት ታደርጋላችሁ። እነዚህ ስኪሎች እንግዲህ ከ2 ሳምንት እስከ 6 ሳምንት ባሉት ውስጥ ትማራላችሁ። በጣም ብዙ ሰው ምን እንደሚቸግረው ታውቃላችሁ። 3 ስቴፖች አሉ። የመጀመሪያው እነዚህን ስኪል ማግኘት ነው። መሸጡ በጣም አስቸጋሪ ነው። እነሱንም እንዴት እንደምትቀርፉ ደግሞ በቪዲዮ መጨረሻም ላይ አሳያችኋለሁ። ሶስተኛው አማራጭ እንግዲህ እስካሁን የምን አሳየኋችሁ? ቪዲዮ ኤዲቲንግ አሳየኋችሁ። ሁለተኛ ደግሞ ዌብሳይት። ሶስተኛው አማራጭ ደግሞ የኤአይ ኦቶሜሽን ነው። ገንዘቡ የሚጨምረው እናንተ የምትሰጡት ቫሊዩም ሲጨምር። ለምሳሌ በጣም ብዙ ቪዲዮ ኤዲተሮች ካሉ ያ ማለት ከባድ ነው ኮምፒቲሽኑ ማለት ነው። ስለዚህ ቀለል ያለ ወይም ደግሞ በጣም ብዙ ሰው ያልገባበት ነገር ይሄ ሶስተኛው ምሳሌ አሁን እጅግ በጣም ጥሩ አማራጭ ነው። የአርቲፊሻል ኢንተለጀንስ ኦቶሜሽን ወይም ኤአይ ኦቶሜሽን ይሰኛል። እዚህኛው እንግዲህ በጣም ሃየር ታርጌት ነው ያለው፣ በጣም ትንሽ ውድድር ነው ያለው። ሰዎችን ደግሞ እኛ ሀገር ላይ የሚቸግረው ነገር ማሳመን ወይም አዌርነስ መስራት ነው። የመጀመሪያ ስትሆኑ ጥቅም እንዳለው ሁሉ ጉዳትም አለ። ያ ምንድነው? ደንበኞች እንደሚያስፈልጋቸው ራሱ አያውቁትም። ይሄ አገልግሎት ያ ማለት ለእናንተ ፈታኝ ነው ኢቭን ገንዘብ ከፍ አድርጋችሁም ለመጥራት። ነገር ግን ዩዝ ኬስ ሰርታችሁላቸው ትክክለኛ ዲማንዱን የምታሳዩቸው ከሆነ እጅግ በጣም ጠቃሚ ነው። ይህንን እንግዲህ ለኢንተርናሽናል ክላይንቶቻችን የቮይስ ሞዴሎች ሰርተን እንግዲህ NetN የሚባል የኤአይ ኦቶሜሽን ፕላትፎርም ላይ የቮይስ ኤጀንት ሰርተን በቀጥታ የከስተመር ኮሎችን ሃንድል ማድረግ የሚችል የቮይስ አሲስታንት ነው የሰራ ነው። ይህንን በማድረግ እንግዲህ ያ ከስተመር በቀጥታ የመጀመሪያ ትራይል በሰጠነው ጊዜ ውስጥ ሰክሰስፉል በሆነ መንገድ በርካታ የሴልስ ፒቾችን ሲያደርጉ ነበር። ያ ማለት ያ ክላይንት እንግዲህ ስሙን እዚህ ጋር መጥቀስ አልችልም። ያ ክላይንት በቀጥታ ሰዎች ጋር ኮል እያደረጉ ሪያክሽን ሲወስዱ ነበር። ስለዚህ 10 ሰው ጋር ሊደውሉ የነበረ በሰው ከሆነ አሁን 100 እና 200 ሰዎች ጋር ሲደውሉ በጣም ብዙ ውጤቶችን ማግኘት ችሏል። ለእኛ የሚከፍሉት ክፍያ እንደ ኢንቨስትመንት እንደነበር ነው የቆጠሩት ማለት ነው። ይህንን ደግሞ ወደኛ ሀገር ስናመጣው በጣም ብዙ ቢዝነሶችን አይደንቲፋይ ማድረግ ይጠበቅባቸዋል። ይሄ አዌርነስ ሊኖራቸው የሚችል ምን አይደንቲፋይ ማድረግ እንዳለባቸው የመጀመሪያው በጣም ቢዚ የሆኑ ቢዝነሶች ላይክ በጣም ከስተመሮች ጋር አሁን ለምሳሌ ማዋራት ሊጠበቅባቸው ይችላል። ቡክ መደረግ ሊኖርባቸው ይችላል። ሆቴሎች ኢንክሉድድ ናቸው እዚህ ውስጥ። ሆቴል ሲባል ትላልቆቹ ብቻ አይደሉም፣ በርካታ አሉ ሚዲየም ክፍያ የሚያስከፍሉ ግን እጅግ ኢምፖርታንት ስራ የሚሰሩ ያ ማለት ብዙ ከስተመሮችን ሃንድል የሚያደርጉ ሰዎች ማዋራት ይፈልጋሉ። ለምሳሌ አንድ ሆቴል ወይም ገስት ሃውስ ብንለው ምን ያህል ሩም እንዳላቸው ለምሳሌ ባለ 3 ቤድሩም ነው 2 ቤድሩም ነው 1 ቤድሩም ነው ሎንግ ስቴይ ነው የሚያደርጉት ወይስ ሾርት ስቴይ ነው፣ ምን ያህል ክፍያ ነው፣ ይሄኛው ሽንት ቤት አለው ወይ ውስጥ ያኛው። ይሄ በቀላሉ ለኤአይ ሰጣችሁት ኢቨን በአማርኛ ሊያዋራው የሚችለው እድሜ ለጀመናይ 3 ሊያዋራው የሚችለው ሞዴል በኤፒአይ ብቻ ኮኔክት ተደርጎ መስራት የሚችል እጅግ ቀላል የሆነ ነገር ነው። ከ2 ሳምንት እንግዲህ እስከ 6 ሳምንት ባሉት ውስጥ እነዚህን ደግሞ መማር ትችላላችሁ ማለት ነው። አሁን እያሳያችሁ ያላችሁት ባንዴ አሁን ዛሬ ጀምራችሁ የምትማሯቸው ነገሮች ሳይሆን you give yourself 2 ሳምንት እስከ 6 ሳምንት ያለው ይሄ ኢምፖርታንት ነው። ቢካዝ ተኝታችሁ አይደለም ገንዘብ የምትሰሩት የሰዎችን ትክክለኛ ችግር በመፍታት ነው። ከዛ ውስጥ እንግዲህ አንደኛው ይሄ ነው። ሌላኛው እንግዲህ ኦቶሜትድ የሆነ የዋትስአፕ እና የቴሌግራም ኢንኳየሪዎችን መውሰድ ትችላላችሁ። ከዚህ በፊት እንግዲህ ቦቶች የተለመዱ ነበረ። ኦፕሽን ይሰጧችኋል። በቦት አማካኝነት የተለያዩ አማራጮችን ትወስዳላችሁ። አሁን ላይ ግን ከቦት አልፎ እንግዲህ ቦቶቹ ኤአይ ኢኔብልድ ሲሆኑ ዳይናሚክ የሆኑ ሪስፖንሶችን ይሰጣሉ።
የእናንተ ኖሌጅ ቤዝ ከያዙ በኋላ ያ ማለት ቦቶቹ ላይ ይሄን ካለ ይሄን መልስ፣ ይሄ ካለ ይሄን መልስ፣ ይሄን ካላለ ደግሞ ሰው ጋር አገናኘው ነበር። አሁን ግን ይሄን ካለ ይሄ መልስ ብቻ ሳይሆን ኤአዩ በቃ እናንተን እውቀት ወይም ኖሌጅ ቤዛችሁን ከሰጣችሁት ሆቴልን እንደምሳሌ እንወስደዋለን። ሆቴላችን የሚገኘው እዚህ ሰፈር ነው፣ እንደዚህ አይነት ሎኬሽን ላይ ነው ያለው፣ ይሄን ያህል ሩም አለን፣ ሩማችን ዋጋዎቻቸው ይሄ ነው። በቃ ዲቴል ከሰጣችሁት ከስተመሩ የሚጠይቀው ስፔሲፊክ ነገር መሆን የለበትም። ላይክ ዙሪያውን አዛዙሮ ቢጠይቀው ራሱ ሪስፖንድ ማድረግ ይችላል፣ ያ የቴሌግራም ቻት ቦት ማለት ነው። ሶ ዌብሳይቱ ላይ ያን ቴሌግራም ቻት ቦት ወይም ዋትስአፕ ኢንተግሬት ማድረግ ሱፐር ሲምፕል የሆነ ነገር ነው። ቀጥታ ሲነካው ሰው የሚያዋራው ነው የሚመስለው። እንደ ፕሮፋይል ፒክቸር ራሱ ትክክለኛ ሰው ያልሆነ ሰው የሚመስል ሞዴል አስቀምጣችሁ ሪች እንዲያደርግ ማድረግ ትችላላችሁ ማለት ነው። ሌሊት ላይ ለምሳሌ ያን ከስተመር ሉዝ ያደረጉት ነበር ሰው ባይኖራቸው የሌሊት፣ አሁን ግን ኤአይ ያን ሰርቶ ይጠብቃቸዋል ማለት ነው። ትልቅ ነገር ነው። ሶ አሁን ይሄ እንግዲህ $300 እስከ $1000 ነው በውጭው ዓለም ላይ የሚያስከፍለው። ኢቨን ፕራይሱን እንኳን በሃፍ ድሮፕ ብታደረጉት አንድ ኦቶሜሽን $150 $300 ብትሰሩ ምን ያህል ሪች እንደምታደርጉ አስቡት። ሶ እዚህ ላይ የተረዳሁት ነገር ለሰዎች ሄዳችሁ ኤአይ ኦቶሜሽን ልስራላችሁ፣ ኤአይ በዚህ አድርገን እንስራ ሳይሆን ትክክለኛ ቢዝነስ ሞዴላቸውን ትመለከቱታላችሁ። ኦኬ እዚህ ጋር ለምሳሌ አሁን እኛ የሆቴል ላይ ሰርተን ስለነበር ነው ስፔሲፊክ የሆቴሉን ምን ያህል ሴልስ አሁን ለምሳሌ የሌሊት ካልነበራቸው ሰዎች ጠዋት ላይ ሲመጡ ነበር የሚያገኙት፣ ግን ምን ያህል ሉዝ እንደሚያደርጉ ሰዎች ሊደውሉ ይችላሉ፣ ሪች አውት ሊያደርጉ ይችላሉ፣ ትክክለኛ ኢንፎርሜሽን ላያገኙ ይችላሉ። ከዚህ በዚህ ሰዓት ውስጥ ይሄን ያህል ሰው ደውሎ ወይም ይሄን ያህል ሰው ቴክስት አድርጎ ነገ ተመለሱ ሲባሉ ሌሎች ሆቴሎች ጋር ደውለው ያንን የነሱን ገበያ ያመለጣቸው ማለት ነው። ይሄ ግን በቀጥታ በኤአይ ኦቶሜት ቢደረግ ኖሮ ቢካዝ አንድ ሰው ሊያናገር የሚችለው ምላሽ በጣም ኮመን የሆኑ ናቸው። ፍሪኩዌንትሊ አስክድ ኩዌስችን ተብሎ ዌብሳይቶች ላይ የሚቀመጡት ለዛ ነው። ሰው እንኳን ባታገኙ ወይም ማንን ማዋራት ባትፈልጉ ፍሪኩዌንትሊ ሰው የሚጠይቀውን ጥያቄ ታችሁ የእናንተ ጥያቄ እዛ ውስጥ ስለሚኖር ነው። ሶ ኤአይ ይሄን ካረገ ደግሞ ቴይለርድ በሆነ ሰው ይሁን አይሁን በማይታወቅበት መንገድ አንድ በቴክስት የኛ ሀገር ላይ ሊሰራ የሚችለው፣ ሁለተኛ ደግሞ በቮይስ ኤጀንቶች ነው። ቮይስ ኤጀንቶች ሱፐር ሪሊስቲክ ናቸው። ሶ በዛ መልክ መስራት ከተቻለ በጣም ኢንሴን ነው። ሶ አሁን የቮይስ ኤጀንቱን ግን በ2 ሳምንት እስከ 6 ሳምንት የመማር አቅሙ እንኳን ከሌላችሁ በቴክስት መስራት የሚችለው እናንተ ስላልሆናችሁ የምትሰሩት ኤፒአይ ብቻ ነው ከአርቲፊሻል ኢንተለጀንስ አፖቹ ጋር የምታገናኙት which is Gemini 3 is the best አሁን ላይ። ሁለተኛው ክፍላችን ደግሞ 3 layer strategy ይባላል። ይሄ በትክክልም ይሰራል። አብዛኞቹ ሰዎች እንግዲህ በኦንላይን ስራ ላይ ፌል የሚያደርጉት ከ3 layer strategy የመጀመሪያው ላይ ስለሚወድቁ ነው። የመጀመሪያው እንግዲህ ስኪላችሁን ነው ኳሊቲ ዴሊቨር ማድረግ። ሶ በጣም ብዙ ሰዎች በችኮላ በኦንላይን የእንደኔ አይነት ቪዲዮዎችን ከተመለከቱ በኋላ ሮጠው ገንዘብ ለመስራት ይሞክራል። ከ2 ሳምንት እስከ 6 ሳምንት ያልኳችሁ ትምህርት እናንተ ልታረዝሙትም ትችላላችሁ። ነገር ግን በዚህ ጊዜ ውስጥ ምላችሁን ስኪሎች አኳየር ማድረግ ትችላላችሁ። እዚህ ይሄኛው የመጀመሪያው ኳሊቲ ስቴፕ ነው። ከዛ ሁለተኛው እነዚህን ስኪሎች ከ2 ሳምንት እስከ 6 ሳምንት ማግኘት ከቻላችሁ ፖርትፎሊዮ የሚባል ነገር ያስፈልጋችኋል። እዚህ ላይ ነው በጣም ብዙ ሰው ፌል የሚያደርገው። ፖርትፎሊዮ ማለት የሰራችሁትን ነገር የምታስቀምጡበት ነው። እንዴ ከ2 ሳምንት እስከ 6 ሳምንት ነው የሰራ ነው፣ እንዴት እንደሰራን ማሳየት እንችላለን? ምንም እኮ ስራ አልሰራንም ካላችሁ እዚህ ላይም ሶሉሽን አለኝ። ብዙ ሰዎች የሚቸገሩት እነዚህ ላይ ስለሆነ። ሶስተኛው ደግሞ ዲስትሪቢዩሽን ወይም የእናንተን ስራ ደግሞ ማርኬት ማድረግ ነው። ስኪሉን አገኛችሁ፣ ፖርትፎሊዮ ቢልድ አረጋችሁ፣ ማን ይላችሁ ቀጣሪዎች ወይም ፖቴንሻል ቢዝነሶች ሊያዩላችሁ ይገባሉ። ያ ማለት እንግዲህ አውትሪች ነው፣ እነዚህን ኤክስፓንድ የምታደርጉበት መንገድ ነው። ስለዚህ ክፍል 3 ወይም ፓርት 3 ላይ ደግሞ እንዴት ፖርትፎሊዮችሁን ቢልድ ታደርጋላችሁ ነው። የመጀመሪያው ስኪል ከ2 ሳምንት እስከ 6 ሳምንት ያልኳችሁ ነው። አሁን ደግሞ እንግዲህ እንዴት ፖርትፎሊዮችሁን ቢልድ ታደርጋላችሁ እነዚህን ስኪሎች ካገኛችሁ በኋላ። ስኪሎቻችሁ ለምሳሌ ሰጧችሁ ነው እንግዲህ የቪዲዮ ኤዲቲንግ ነው፣ ተጨማሪ የኤአይ አውቶሜሽን እንዲሁም ደግሞ ዌብሳይት እንዴት መስራት እንደምትችሉ። ሶ የመጀመሪያው ኮፒ ማድረግ ነው። ቻይኖች ለምንድን ነው ጎበዝ የሆኑት? ኢኖቬት እያደረጉ አልነበረም። መጀመሪያ ኮፒ ነው። ምን እየሰራ ነው በደንብ አጠኑት፣ ኮፒ ያደረጉታል። ሶ እናንተ ላይክ ቪዲዮ ኤዲቲንግ ከሆነ የኤአይ አውቶሜሽን ከሆነ ዌብሳይት ከሆነ ምን እየሰራ ነው ብላችሁ እንዴት ፖርትፎሊዮቸውን እንደሚያስቀምጡ ታያላችሁ። ሶ ሳምፕል ስራ የግዴታ በ2 ሳምንት እስከ 6 ሳምንት ውስጥ በተመራችሁበት ሳምፕል ስራ ያስፈልጋችኋል። ቢካዝ የሆነ ፕሮጀክት ላይ መጎበዝ አለባችሁ። ቢካዝ ሰው ገንዘቡን የሚከፍላችሁ ከእናንተ ቫሊዩ ማግኘት ሲችል ብቻ ነው። ማንም ሰው ገንዘቡን ፍቃደኛ ሆኖ አንድም ብር ቢሆን ሊሰጣችሁ አይገባም፣ መስጠትም የለበትም። ከእናንተ ቫሊዩ ማግኘት አለበት። አሁን እያስተማርኳችሁ ያለው ይሄን ቫሊዩ እንዴት መስጠት ትችላላችሁ የሚለው ነው። ለምሳሌ ከፖርትፎሊዮችሁ ውስጥ ታዋቂ ምግብ ቤቶች ሊሆኑ ይችላሉ፣ ታዋቂ ብራንዶች ሊሆኑ ይችላሉ። የነሱን ክሎን የተደረገ አይነት ለምሳሌ ዌብሳይት የምትሰሩ ከሆነ የአማዞን ከሆነ ትንሽ ሶፊስቲኬትድ ይሆናል። ቢካዝ ኢኮሜርስ ላይ ገብተናል። ዲስከስ ያደረግ ነው ከ2 ሳምንት እስከ 6 ሳምንት ባለው ቤዚክ ዌብሳይት ስለሆነ ቤዚክ የሆነ ዌብሳይት ያላቸውን ብራንዶች የሚመስል ፖርትፎሊዮ መስራት። የምታውቋቸው ደግሞ ሎካል ሾፖች ካሉ የእነሱን ሰርታችሁ ፖርትፎሊዮችሁን ታዘጋጃላችሁ ማለት ነው። ሶ ፖርትፎሊዮ ማለት እዛ ስፔሲፊክ ነገር ላይ ኤዲተር ከሆናችሁ ቪዲዮ ኤዲት ያደረጋችኋቸውን ኦርጋናይዝ አድርጋችሁ፣ ለምሳሌ ቪዲዮ ሾርት ካረጋችሁ ሾርት፣ ሎንግ ካረጋችሁ ሎንግ ኦርጋናይዝ አድርጋችሁ ቀጣሪያችሁ 2 ደቂቃ ነው ቢያይላችሁ ሲቪያችሁን አይታይት ሲያደርገው ኦርጋናይዝድ ሆኖ የሚፈልገው ነገር ካለ ኦኬ ይሄን ዴሊቨር ያደርጋል። ቢካዝ እያንዳንዱ ሲናሪዮን ልትገምቱ ስለማትችሉ እነሱ ደግሞ የሚፈልጉት ነገር ካለ በቀጥታ ኦኬ ይሄን ብትነግሩኝ የምትፈልጉትን ወዲያው በ1 ቀን ውስጥ በ2 ቀን ውስጥ ሰርቼ አደርስና ትመለከቱታላችሁ። ከዛም በመቀጠል እንድትቀጥሩኝ
ሳይሆን ትራያል ሞክሩ ከኔ ጋር እናንተ ቫልዩ የምታገኙበት ከሆነ የእናንተ ፕሮዳክት መሸጥ ከቻለ እኔ የምትከፍሉኝ ክፍያ ሳይሆን ኢንቨስት እያደረጋችሁ ነው ቢካዝ የኔን ቪዲዮ ተጠቅማችሁ መሸጥ ስለምትችሉ ብላችሁ ማሳመን ይኖርባችኋል። ሶ ሁለተኛው ቴክኒክ አሁን እንዳልኳችሁ የትራያል ዴሊቨሪ ይባላል። ሶ አንደኛው ክላይንት በቀጥታ የእናንተን ፕሮዳክት እንዲጀምርላችሁ ወይም ሰርቪሳችሁ ላይ እንዲጀምር አይደለም የምታደርጉት፣ ሙከራ ጊዜ ነው የምትሰጡት። በሌሎች ዓለም ላይ እጅግ በጣም የተለመደ ነገር ነው ሰርቪሶቻችሁን በሙከራ ነው። ሶ ይሄን በምታደርጉበት ጊዜ የመጀመሪያ ኢቨን ኮልድ ኢሜል ስትራቴጂን በኋላ አጫውታችኋለሁ። ሶ የኮልድ ኢሜል ላይ የምታደርጉት የሙከራ ጊዜ እንደምትሰጡ ክፍያ መጀመሪያ እንደማትቀበሉ ነው ቢካዝ ቫልዩ እንደምትሰጡ መገንዘብ አለበት። በጣም ብዙ ሰዎች ብዙ ብራንዶች ጋር ብዙ ሰዎች ጋር ብዙ ኮንቴንት ክሬተሮች ጋር ቴክስት ያደርጋሉ። ይሄን ልስራለህ፣ ይሄን ልስራለህ፣ ይሄን ልስራለህ። ለየት ብሎ መውጣት አለበት የእናንተ ሜሴጅ። ሶስተኛው የፖርትፎሊዮ ሜቶድ ደግሞ ማይክሮ ኬዝ ስተዲ ይባላል። እቺ ቴክኒክ በጣም እኔን ከጠቀመችኝ ነገር አንዷ ነች። መጀመሪያ ችግሩን ትመለከታላችሁ። ሶ ምንድነው የአንድ ተቋም ችግር ወይም እዛ ቦታ ላይ ያ ነገር በተሻለ መልክ ማድረግ የምችለው ብላችሁ ታያላችሁ። በመቀጠል እናንተ ከዛ ላይ ምን ማስተካከል እንደምትችሉ 1 2 3 ነገሮች ትመርጣላችሁ ማለት ነው። ያንን አስተካክላችሁ ትሰራላችሁ። ስለዚህ ትራያል ፔሪዮዱ ላይ ወይም የ14 ቀን የ1 ቀን የ2 ቀን በአንድ ፕሮዳክት የምትሉት ላይ ምን እንደምታስተካክሉ ካላቸው ነገር ላይ ችግሩን አይደንቲፋይ አድርጋችሁ ነው የምትመጡት። ስለዚህ ውጤቱ ደግሞ እነዛን ሰዎች ላይክ በፍጥነት ነው ስኬታማ የሚያደርጋቸው ወይስ ደግሞ ኳሊቲ በመጨመር ነው ወይ? አንዳንድ ሰርቪሶች ላይ በፍጥነት ላታሳዩቸው ትችላላችሁ፣ ነገር ግን ኳሊቲው እንደሚስተካከል ማሳየት ትችላላችሁ። ስለዚህ እንደየፕሮዳክት እንደየሰርቪሶች ስለሚለያዩ ፍጥነት እንዲሁም ኳሊቲ ላይ ምን እንደምትሰሩ ታሳያላችሁ ማለት ነው። ሌላኛው አራተኛው ደግሞ ኮንቨርት የሚያደርጉ ኦፈሮችን መስጠት ነው። ሶ ስኪሉን ይዛችኋል፣ ፖርትፎሊዮቹን ቢልድ አድርጋችኋል። ሶ ኮልድ ኢሜል የምታደርጉ ከሆነ ለምሳሌ ኮልድ ኢሜል የሚባለው ሰዎችን ያው በኮልድ ኢሜል ስሙ ስለሚያዝ ነው ሰዎችን በጽሁፍ ትልኩላችኋላችሁ። ለምሳሌ እኔ ኢንቦክስ ላይ ባሳያችሁ በጣም በርካታ ሰዎች ቪዲዮ ኤዲት እናደርግ፣ ይሄንን ሰርቪስ እንስጠ፣ ይሄንን እናደርግ ብለው የሚሰጡ አሉ። ግን በጣም ከመብዛታቸው የተነሳ አብዛኞቹ ተመሳሳይ ናቸው። ይሄን ቪዲዮ አንደኛው የምሰራበትን ምክንያት በጣም ብዙ ሰዎችን ኢንተርቪው ሳደርግ የፖቴንሻላቸውን የሚያወጡበት አቅም ኢንተርቪው ላይ የሚሳሳቷቸው ነገሮች ስመለከት በተሻለ ነገር ሲቪያቸውን ፓኬጅ ቢያደርጉ እጅግ የተለየ ውጤት ያገኙ ስለነበረ ነው። ስለዚህ የመጀመሪያው ነገር እንግዲህ ሲቪም ላይ ቴክስትም ላይ የሚላከው ቪዲዮ ኤዲት ማድረግ እችላለሁ፣ ቪዲዮ ኤዲት ላድርግልህ፣ አንድ አይነት የሚመስል ሃይ ቪዲዮ ኤዲት ላድርግልህ፣ ሃይ ቪዲዮ ኤዲቲንግ። ይሄ በጣም ብዙ ሰዎች ብትጠይቋቸው ተቋማቶችን እንዲሁም ደግሞ ከዚህ በፊት ማኔጅ የምናደርጋቸውን የሶሻል ሚዲያ አካውንቶች ስንመለከት የሚገጥሙን ናቸው። የመጀመሪያው እንግዲህ ቪዲዮ ኤዲት እናርግላችሁ፣ ግን ይሄ ኤክስ ነው፣ በቃ አይሆንም፣ እንደዚህ መጠየቅ የለባችሁ። መጠይቃችሁን ብታስተካክሉት የመጀመሪያው እንግዲህ ሊሰራ የሚችለው ግን ለምሳሌ 20 የቲክቶክ ቪዲዮዎችን በወር ኤዲት ልናደርግ እንችላለን። በመጀመሪያ ግን ከእናንተ ምንም አይነት ክፍያ አንፈልግም። መጀመሪያ 3 ቪዲዮዎችን በነፃ ነው የምንሰራላችሁ። ከዛም በኋላ ምንም ኮሚትመንት አይጠበቅባችሁም። ካልተመቻችሁ ድጋሚም ላትደውሉልን ትችላላችሁ። ከዚህ በፊት የሰራናቸው ስራዎች ብላችሁ ፖርትፎሊዮአችሁን ትልካላችሁ። ኖ አቅም አለን ይሄኛው ስፔሲፊክ ሰውዬ ወይም ይሄኛው ስፔሲፊክ ሪል ስቴት ኮፊ ሾፑ ሊያሰራን ይችላል የምትሉ ከሆነ ሰጀስት ማደርጋችሁ የዛን ሰው ቪዲዮ እንደ አዲስ ኤዲት ማድረግ ዳውንሎድ አድርጋችሁ ወይም ደግሞ ለየት ያለ ነገር ሰርታችሁለት ቪዲዮ ልካችሁለት የእናንተን ፔጅ ስመለከተው በዚህ መልክ ኤዲት ቢደረግ የእናንተ ከስተመሮች ወይም ኮንቨርት ሊያደርግ ይችላል ወደ ሽያጭ። ስለዚህ እቺ ቪዲዮ ፖስት አድርጋችሁ በነፃ መሞከር ትችላላችሁ። ውጤቱን ካያችሁ በኋላ ወደ እኔ ተመለሱ ልትሉ ትችላላችሁ። ለኤአይ አውቶሜሽኑ ለዌብሳይቱ እነዚህ ሁሉ ሊሰሩ ይችላሉ ማለት ነው። ሜቢ ለዌብሳይቱ ትንሽ ሰዓት ሊፈጅ ይችላል። ከዛ ውጭ ያለው ግን እጅግ ሊሰራ የሚችል ኮንቨርት ሊያደርግ የሚችል መንገድ ነው። አራተኛው። አምስተኛው ደግሞ የዩዝ ኬዝ ፕሌይቡካችን ነች። ስለዚህ እውቀቱን አግኝታችኋል ከ2 ሳምንት እስከ 6 ሳምንት ባለው። በመቀጠል ደግሞ እውቀታችሁን እንዴት ፓኬጅ ማድረግ እንዳለባችሁ በፖርትፎሊዮ መልክ አዘጋጅታችሁታል። ስለዚህ አሁን ሽያጭ ላይ ስንገባ እንዴት ነው የምናደርገው? እንዴት ነው ሊጂት ፓዝ የሚኖረን? በወር ውስጥ እንግዲህ $1000 $100,000 $150,000 እንዴት ማግኘት እንችላለን የሚለው ነው። ሶ ይሄ እንግዲህ በወር እንግዲህ ከ2 ሳምንት እስከ 6 ሳምንት ከሆነ አንድ ወር ከ2 ሳምንት ይሆናል። ከዛም በላይ የሚፈጅ ነው። ስለዚህ የመጀመሪያ ፕሮጀክታችሁ በአንዴ ተደምሮ $100 ሊሆን ይችላል፣ $50 ሊሆን ይችላል፣ ነፃም ሊሆን ይችላል። ስለዚህ $1000 የምታገኙት በመጀመሪያው አይደለም፣ እነዚህ አዳፕ እያደረጉ ሲመጡ ነው ማለት ነው። ግን በእርግጥ $1000 እኔ ላገኝበት የሚችለው ስትራቴጂ ነው እያካፈልኳቸው ያሉት። እንዴት አያችሁት? ግን እንዴት ተመለከታችሁት? ይህንን ቪዲዮ ይጠቅመዋል ለምትሉት ሰው ላይክ ሼር ብታደረጉት ደግሞ እጅግ ደስ ይለኛል። እነዚህ አይነት ቪዲዮዎችን ማካፈላችሁ እንግዲህ እጅግ ይጠቅማሉ ብዬ ስለማስብ ነው። አብዛኛውን ጊዜ ዩቲዩብ ለምሳሌ ያክልና እንደዚህ አይነት ቪዲዮዎች ራሱ ሜክ አድርጌ የማገኛቸው ሬቨኒዎች እኔ ብቻ ሳልሆን ኢትዮጵያ ውስጥ ያሉ ሰዎች አንለስ በጣም ሆት የሆኑ ቶፒኮች ካልሆነ በስተቀር እንዲሁም ስፔሲፊክ ወሮች ዲሴምበርና ከዩቲዩብ ብቻ ተማምናችሁ ገንዘብ የምትሰሩባቸው አይደሉም። እና እነዚህ ቪዲዮዎች የምሰራው እንግዲህ ሞስትሊ ከዩቲዩብ የሚገኝ ገንዘብ ለማግኘት አይደለም። ምናልባት 1-2 የቪዲዮ ስክሪንሻት ላደርግላችሁ እችላለሁ ምን ያህል ገንዘብ ከዩቲዩብ እንዳገኘው። ከዚህ በፊትም ደግሞ ሙሉ ቪዲዮ ሰርቻለሁ ከዩቲዩብ ምን ያህል ገንዘብ እንዳገኘው ማለት ነው። በዚህ ውስጥ ለምሳሌ እኔ ብዙ ቪው ማግኘት ከቻልኩ ብዙ ስፖንሰሮችም ሊመጡ ይችላሉ። ያኛውን
የሞኔታይዜሽን ስትራቴጂ ከዩቲዩብ ጋር በተገናኘ እንግዲህ ከላይም እዚህ ጋር ቪዲዮ አስቀምጣለሁ በዩቲዩብ ምን ያህል ገንዘብ እንደሚገኝ ኢትዮጵያ ውስጥ ቢካዝ አድ የለም ኢትዮጵያ ውስጥ አድ ቢኖር ኢት ዋዝ ቬሪ ናይስ በጣም ብዙ ገንዘብ ሜክ ይደረጋል ውጭ ሀገር እንደሚሰሩት ማለት ነው። ወደ ቪዲዮአችን እንመለስና ሌጂት ፓስ ወደ $1000 የምናገኘው የመጀመሪያው እንግዲህ አገልግሎታችን ላይ ለምሳሌ 20 ሾርት ቪዲዮዎች በወር ሰብታይትል ያላቸው ሁክና ፔሲንግ ያላቸው ኮንሲስተንት ስታይል ያላቸው ከዛ በኋላ ደግሞ ኒሽ እንመርጣለን ማለት ነው። ይሄ ሰርቪሳችን ናቸው። ኒሽ ደግሞ ሪል ስቴት፣ ፋርማሲ፣ ሆቴሎች ባይዘ በጣም ይሰራሉ። በተለይ ከአዲስ አበባ ውጭ ያሉት መዘመን ይፈልጋሉ፣ ከቴክኖሎጂ ጋር መሄድ ይፈልጋሉ። አርባ ምንጭን በል ሐዋሳን በል እነዚህ ሰዎች የሚሄዱባቸው ቦታዎች ላይ ከኢትዮጵያ ወይም አዲስ አበባ ውስጥ ሰው ሰርች ሲያደርግ በኦንላይን ነው የሚያገኛቸው። ሶ ኦንላይን ላይ ብዙ ሚስጥር አወጣው እንደውም እዚህ ላይ ግን ምንም ችግር የለም። ይሄን አግኝታችሁ እንድትጠቀሙ ነው የምፈልገው። ኦንላይን ላይ ሰዎች ቲክቶክ ላይ እንዲያዩቸው ይፈልጋሉ፣ ዌብሳይት እንዲኖራቸው ይፈልጋሉ። ከዚ ከአዲስ አበባ የሚሆን ከሌላ ክፍለ ሀገር የሚሄዱ ሰዎች ዲስከቨር ሊያደርጉባቸው የሚችሉት የመጀመሪያው መንገድ ሰው ነው እዚህ ሆቴል አረፍኩ ሲል፣ ሁለተኛው ደግሞ በኦንላይን ነው። ኦንላይን ላይ የተሻለ ፕሬዘንስ ቢኖራቸው የተሻለ ፎቶ ቢኖራቸው የምትመርጧቸው ናቸው የምግብ አማራጮቻቸው። በቃ ያ ሆቴል የያዘውን ነገር ከሌሎች ሆቴሎች ስታንድ አውት የሚያደርግ ከሆነ ኦንላይን ላይ ብዙ ሰዎች ወደዛ ይሄዳሉ ማለት ነው። ዲስከቨራቢሊቲ ነው። ሶ ኒሽ ኦፕሽናችሁን ታያላችሁ ማለት ነው። ሶስተኛው ቴክኒክ ደግሞ የ3 ሰከንድ ሩል ይሄ ለቪዲዮ ኤዲተሮች ነው። ሶ 3 ሰከንድ ሩል እንግዲህ ቤዚክሊ ምን የእናንተ ቪዲዮዎች ለየት ያደርገዋል ብዙ ቪው ለማግኘት ካላችሁ ብዙ ቴክኒኮች አሉ። ለቢዝነሶች ቡስት ማድረግ ሰጀስት አደርጋለሁ፣ ግን ሁክ ማዘጋጀት ይኖርባቸዋል። የ3 ሰከንድ ሩሏ በ3 ሰከንድ ውስጥ ሰዎች ያንን ቢዝነስ ቤስት የሚባለው የቪዲዮ አማራጭ ሊያገኙ ይገባሉ። ያለበዛ ስክሮል ነው የሚያደርጓችሁ ማለት ነው። እነዚህ ነገሮች ካገኘም በኋላ ደግሞ ዛሬ ይጀመር ከተባለ የ2 ሳምንት እስከ 6 ሳምንት ያለውን እውቀት ይዘናል፣ ፖርትፎሊዮ አዘጋጅተናል፣ ኒሻችንን እንዲሁም ሰርቪሳችንን መርጠናል። ለምሳሌ የያዝነው እዚህ ጋር የቪዲዮ ኤዲቲንግ ነው፣ ሾርት ፎርም ቪዲዮ ኤዲቲንግ። ኒሽ መርጠናል። 3 ሳምፕል ሾርቶች እንሰራለን። ሁለቱም የሚሆኑት እንግዲህ እንዳልኳቸዋል። ለምሳሌ እኔ ኤክስ የሚባል ሆቴል ሐዋሳ ላይ ቢኖር ለዛ ኤክስ የሚባለው ሆቴል የሰራቸውን ቪዲዮዎች በሙሉ ሰብስቤ ከዛ ውስጥ ቤስት የሚባል አይነት የሚገርም ኦፕሽን ያለው ቪዲዮ ሰርቼ እልክለታለሁ ማለት ነው። 20 ዲኤሞችን እልካለሁ። ልክ እንደዚህ እያረኩ ግን ለ20ም ቪዲዮ መስራት ሊያደክም ይችላል። ምን ያህል ያንን ገንዘብ ማግኘት እንደምትፈልጉ እናንተ ናችሁ የምታውቁት። ቢካዝ 20 የሰራችሁትን ቪዲዮ ብትልኩ ከ20 ውስጥ በእርግጠኝነት 5-6 ያሰሯቸዋል ማለት ነው። ወደ ትራያሉ ይሄዱላቸዋል። አሁንም ክፍያ አይደለም የምትጠይቁት፣ ትራያል ነው የሚሄዱት። ትራያል ሲሄዱ ደግሞ ፉቴጅ ለምሳሌ ስልክ ከሆነ ያላችሁ ጥሩ ስልክ መሆን አለበት። ያ ማለት እንግዲህ በጣም ኤክስፔንሲቭ ከ100,000 ብር በላይ መሆን የለበትም፣ ግን አትሊስት ሊቀርጽ የሚችል ልትከራዩም ትችላላችሁ። ለምሳሌ አንድ ካሜራ እንኳን እንከራይ ብትሉ 1500 ብር እስከ 2,000 ብር ቢሆን ስልክ ይከራይ አላቅም፣ ግን አይፎን ተከራዩ ብንል 13 አይፎንን ብትይዙ በዛ ስልክ ብትቀርጹና ያንን ኮንቴንት ኤዲት አድርጋችሁ በእርግጠኝነት ኢንቨስት እያደረጋችሁ ነው ያላችሁት። በቀጥታ ያን ስራ ካገኛችሁት ሪተርን የምታገኙበት ይሆናል ማለት ነው። ስለዚህ አሁን ስትጽፉላቸው ቤዚክሊ ኢቨን እነዚህን ቴምፕሌቶችም ቴሌግራም ቻናሌ ላይ ወይም ዲኤም ካደረጋችሁ የማዘጋጁ ይሆናል። ከዛ ተጨማሪ ቪዲዮችን እዚህ ድረስ ከመጣችሁ አንድ ያዘጋጀሁት ነገር አለ። እዚህ ያስቀመጥኩት ዌብሳይት እንዲሁም ኢሜል ላይ በመግባት በቀጥታ ኒውስሌተራችን ላይ ሳይን አፕ የምታደርጉ ከሆነ እነዚህን ሾርት ኢፌክቲቭ የሆኑ ዲኤም የምታደርጉባቸውን ስትራቴጂዎች እነዚህን ስትራቴጂዎች ለዚህ ቪዲዮ ተከታታዮች በቀጥታ እዛ ላይ ማግኘት እንድትችሉ ኢሜላችሁ ላይ እንዲመጡላችሁ አደርጋለሁ። መጀመሪያ ላይ አናውንስ ያደረኩት ይሄን ቪዲዮ እስከዚህ ሰዓት ድረስ የተመለከተ ሰው በቃ ቆርጧል ማለት ነው። እነዚህ ሜሴጆች የምትልኩባቸው መንገዶች እልክላችኋለሁ። ስለዚህ ይሄ እንግዲህ አሁን የመጀመሪያው 1 ደቂቃ ቪዲዮአችሁን ወይም ደግሞ የ20 ደቂቃ ዩቲዩባችሁን ከሆነ ሾርት የምታደርጉት የ20 ደቂቃ የዩቲዩብ ቪዲዮአችሁን 3 ሾርት ቪዲዮዎች ሰርቼላችሁ ካፕሽን አዘጋጅቼ ፋስት ፔስ እንዲኖረው ወይም ቲክቶክ ላይ ሾርት ፎርም ቪዲዮዎች ላይ የሚታዩት እነሱ ስለሆነ ፍሬንድሊ እንዲሆን አድርጌያለሁና ልልክላችሁ ነበር። አንዱን ተመልክታችሁ ሌሎች 2ቱን ደግሞ ልክላችኋለሁ ትላላችሁ። አጓጓችኋቸው ማለት ነው ሰዎቹን። ከተመቻቸው ይላሉ፣ ካልሆነ ደግሞ ዝም ይሏችኋል ማለት ነው። ከ20 6 ታርጌት አድርገናል። እንደው ካልተሳካ 1 ወይም 2 ታገኛችሁ ማለት ነው። this is success። በቃ እንደዚህ ለፍታችሁ ነው የሚገኘው እንጂ እንደ ዩቲዩብ ቪዲዮዎች አንዳንድ ጊዜ ተኝታችሁ ክሊክ አድርጋችሁ ስትጨርሱ ገንዘብ የሚመጣ እንዳይመስላችሁ። ስፔሲፊክ የሆነ ፎከስ ያስፈልጋችኋል። ሁለተኛው ፓዛችን ደግሞ አሁን እንግዲህ ቅድም እንዳልኳችሁ የዌብሳይት ሜኪንግ ነው። ሰርቪሳችሁን አይደንቲፋይ ያደረጋችሁ ለቪዲዮ ኤዲቲንግ። አሁን ለዚህኛው ሰርቪስ አይደንቲፋይ ስታደርጉ 5 ፔጅ ዌብሳይት ነው ወይም 1 ፔጅ ዌብሳይት ነው ማለት ትችላላችሁ። 1 ፔጅ ዌብሳይት is way easier about us everything ምናምን በአንድ ፔጅ ይኖርላችኋል ማለት ነው። ከዛ ውስጥ እንግዲህ ሆም ፔጅ ይኖራችኋል ወይም ሂሮ ሴክሽን የሚባለው ሂሮ ሴክሽናችሁ ከፊት ይኖራል። ሞር ለግዠሪ ማድረግ ከፈለጋችሁ ቪዲዮ ልታደረጉ ትችላላችሁ። ዌብሳይታችሁ እንዳይከብደው በቀጥታ ዩቲዩብ ላይ ያለ ሊንክ አምጥታችሁ ያንን ሊንክ ወደዚህ ጭናችሁ ዌብሳይቱ ሲከፈት ከቪዲዮ ነው የሚሆነው። ባይ ዘ ዌይ በጣም ብዙ ኢምፕረስድ ከሚሆንበት ነገር አንዱ ነው which is በጣም ኢዚ፣ ግዴታ ከባድ መሆን የለበትም ብዙ ነገር እንደዛ። 1 ፔጅ ዌብሳይታችሁ ላይ ሂሮ ሴክሽኑ ያ ከሆነ አባውት አስ ሰርቪስ እያለ በዛው ሄደና ኮንታክት አስ ብሎ ይጨርሳል ማለት ነው። ቻት ቦት የዋትስአፓችን እናመጣታለን ማለት ነው። ሆቴል ከሆነ ቡኪንግ ፎርም እንዲኖር
ኮንታክት አስ ላይ እዛው ታረጋላችሁ። ሶ እነዚህ ሰርቪሳችሁ ነው ፓኬጅ ያደረጋችሁባቸው መንገዶች። ሶ ሁለተኛው ኮል ቱ አክሽን። ሶ ኮል ቱ አክሽን ስታክ የምታረጉበት ነገር አለ። የመጀመሪያው ያው ኮል ቱ አክሽን ስትሰሩ በዲኤም ትገቡላችኋላችሁ። ኢሜል ካላችሁ ኢሜላችሁ፣ ስልክ ካላችሁ በስልክ ደውላችሁ፣ በአካል ማግኘት የምትችሉ ከሆነ በአካል ሄዳችሁ የሰራችሁት ከሆነ ይሄን ሰርተን ነበረ በጣም ስለምንወዳችሁ ይሄን ያህል ዲ ብላችሁ ቅድም እንዳልኳችሁ ሰጣላችሁ። አይ ላይክ ኮመን ደግሞ ለሁሉም ሰው የሚላክ አይነት ከሆነም ደግሞ በዛ መልክ ኮልድ ኢሜል ይደረግ። ኮልድ ኢሜል ስትራቴጂ ወርክስ ከድሮ ጀምሮ ሲሰራ የነበረ አሁን ድረስ ውጭ ሀገር ኢንተርናሽናል ክላይንቶችም ላይ የሚሰራ ስትራቴጂ ነው። ኮልድ ኢሜል ስትራቴጂ ብላችሁ ሰርች እንድታደርጉ ሰጀስት አደርጋችኋለሁ። ሶ ልክ እንዳልኳችሁ ደግሞ ስታርት ቱዴይ ናቸው እነዚህ ነገሮች ስትጀምሩ። ሶ ዲሞ ሳይታችሁን ትሰራላችሁ የእናንተ ፖርትፎሊዮችሁ ቅድም እንዳልነው። ሶ ለስፔሲፊክ ኒሽ ሬስቶራንት ከሆነ ኮፊ ሾፕ ከሆነ እንዲሁም ደግሞ የሆቴል ከሆነ ሶ 3 ፖርትፎሊዮ ካዘጋጃችሁ ለሆቴሎቹ ይሄው ከዚህ በፊት የሰራ ነው የሆቴል ፖርትፎሊዮ ይሄው ነው። ለምሳሌ ሃይ ሪዞርት ካለ እኛ ሀገር ላይ ታዋቂ የሆነው የሱን ሆቴል የሚመስል አድርጋችሁ ግን ይሄ ለፖርትፎሊዮ ነው እንጂ ለመሸወድ ወይም ሌሎች ሰዎች እዛ ቡክ እንዲያደርጉ እንዲሳሳቱ ሳይሆን የሚመስል አድርጋችሁ ኮመን ስለሆነ ሰዎች አሶሲየት ያደርጉታል። ወይም ደግሞ ለኢንፍሉዌንሰሮች ለአንድ ኢንፍሉዌንሰር ሳምፕል ሰርታችሁ ብትሰጡት በጣም የሚወዱት አይነት ነገር ነው። ያን ማድረግ ይቻላል። በጣም ረጅም ቪዲዮ ነው ግን በጣም ቫልዩ ፓክ የሚያደርግ ነው። ጥሩ ነገሮች የሚመጡት እንግዲህ አሁን ይሄን ቪዲዮ ሰራ ኤዲተር ከሆናችሁ ለኤዲተሮች የሚጠቅም ሴክሽን አለ ግን የተለያየ ዩዝ ኬዝ ማሳየት ስለፈለግኩ ነው ትንሽ ረዘም ያለው ማለት ነው። ሶ ሶስተኛውም ኤአይ ኦቶሜሽን ነው። ሶ ኤአይ ኦቶሜሽኑ እንደዚሁ ኦቶሜሽን ሴትአፕ ሰርቪስ ይኖራቸዋል። ሶ ከሰርቪሳችሁ ውስጥ ኦቶሜሽን ሴትአፕ አለው። ሊድ ካፕቸር ሲስተም ይኖራቸዋል። ሲምፕል ቻት ቦት እንዲሁም ፎሎ አፕ ሲኩዌንስ ይኖራል ማለት ነው። ሶ ቴክኒካችሁ ሊድ ካፕቸር ይኖራቸዋል ወደ ፓይፕላይን ማለት እንግዲህ አሁን ለምሳሌ ኮልድ ኢሜል ማድረጋችሁ ብቻ ተመሩ ካገኛችሁ በኋላ ቀጥሎ የምታደርጉት ነው ከዛ የምታደርጉት ነው እያለ ፓይፕላይን ይባላል ያ ነገር ማለት ነው። በዛ ውስጥ ነው ፍሎ የምታደርጓቸው። ይሄ እንግዲህ አንድ ሰው ሆናችሁ ነው የምትሰሩት። ያኔ ሲጀምር እንግዲህ ብቻዬን ሆኜ ነው እንደዛ ስሰራ የነበረው። አሁን ግን በተቋም ደረጃ ነው ይሄን እየሰራን ያለ ነው። እነዚህ ፓይፕላይኖች ለተለያዩ ሰዎች ተከፋፍሏል። ያ ማለት ድሮ 10 እና 20 ሰዎች ጋር ዲኤም ማድረግ ከነበረ አሁን እንግዲህ ከ200 ሰዎች በላይ ልንጽፍ እንችላለን። እዚህ ውስጥ የሚመለከቱ ሰዎችም የኛን ዲኤም አግኝተው ሊሆን ይችላሉ። ያ ማለት ብዙ ቲም ሲኖራችሁ ስኬል አፕ ታደርጋላችሁ ነው ሚስጥሩ። ሶ ልክ እንደዛ እንግዲህ የመጀመሪያ ሰርቪሳችሁን ሊስት ካረጋችሁ በኋላ ቴክኒካችሁም ወደ ፓይፕላይን አስገባናለን። ሶ ስታርት ቱዴይ አክሽኖች ይኖሩናል። ሶ እነዚህ እንግዲህ ለቪዲዮ ኤዲቲንጉም አይተናል፣ ለዌብሳይቱም አይተናል። የመጀመሪያው የዲሞ ወርክ ፍሎ ነው። ቮይስ ኤጀንት አንሰራም ግን የቴክስት ኤጀንት የሚሰራለን ለምሳሌ ጀሚናይን መርጠናል አለን። ሶ ያንን እንግዲህ በአንድ ክላይንት ለምሳሌ የሆቴል ክላይንት ከሆነ ሆቴሉን ኦን ቢሃፍ ኦፍ ዘ ሆቴል ያ ቻት ቦት ሲያዋራው እና ሰዓት ሲነግረው የሆቴሉን እውቀት ይዞ ስለ ሆቴሉ ከነገረው ታሳያላችሁ። 1 ደቂቃ ስክሪን ሪከርድ ታደርጉና ለቢዝነሱ ወይም ደግሞ ሉዝ እያደረገ ነው ይሄ ቢዝነስ ይሄ ቢኖረው ለምትሉት በቀጥታ እንደዚህ አይነት ጽሁፍ ታዘጋጃላችሁ። ይሄንንም ጽሁፍ እልክላችኋለሁ። your business is losing customers የእናንተ ተቋም በጣም ብዙ ደንበኞችን እያጣ ነው። እያጣ ያለው ደግሞ እናንተ እየሰራችሁ ያላችሁት ቀን ላይ ነው። ግን ማታ ላይ ወይም ደግሞ ኢቭን ቀን ላይ ራሱ ሰዎች በማይኖሩበት ሰዓት በዓላት ሊሆኑ ይችላሉ። በቀጥታ የእናንተን ሰው ተክቶ የሚሰራ የኤአይ ኤጀንቶች ሰዎች በቴሌግራም ስለለመዱ ወይም በዋትስአፕ መስራት ይችላልና እስቲ ይሄንን እዩት ብላችሁ ስክሪን ሪከርድ ያደረጋችሁትን የእናንተ ቻት ቦት የሚሰራው ታሳዩዋቸው። ኢንትረስትድ ከሆኑ በዚህ መልክ ፊቸር አድርጋችሁ ጨረሳችሁ ማለት ነው። ስድስተኛው ደግሞ አውትሪች ሲስተም ነው። በቃ ትልቁ በጣም ቶፕ የምለው ፓርት እዚህ ላይ ነው። ቢካዝ እነዚህ 3 ስቴፖች መጀመሪያ ላይ ያልኳችሁ እውቀቱን ማግኘት አለ። ከዛ እውቀታችሁን ደግሞ ፓኬጅ ማድረግ አለባችሁ፣ እንደ ፖርትፎሊዮ አድርጋችሁ በመጨረሻ መሸጥ አለባችሁ። ሶ አውትሪች ሲስተሙ ላይ ሰዎች ይደክማል፣ ዩሊንታ ይይዛቸዋል። እኔ ምን ያህል ሪጀክሽኖች እንዳገኙ ብታውቁ ላይ ከ100 ሰው ጽፌ ለምሳሌ 2 ሰው ብታገኙ አስቡት። ለምሳሌ ያክል ነው ይሄ። ሶ 98ቱ ሰው ጋር በቃ እንደተዋረዳችሁ አይነት የሚሰማችሁ ስሜት ሊኖር አይገባም። በቃ እየሞከራችሁ ነው። የምትሞክሩበት መንገድ ፕሮፌሽናል ይሁን ነው ዋናው ነገር። ሶ ለምሳሌ ዴይሊ አውትሪች ሚኒመም ጎል ታደርጋላችሁ። አውትሪች ላይ ጎል ሴት አድርጋችሁ ነው። ለምሳሌ ይሄንን ጎል ሴት ሳደርግ አንድ ቦነስ ቲፕ እዚህ ጋር የምሰጣችሁ ጎላችሁ ትራክ መደረግ አለበት እና ጎል ወይም እቅድ የሌለው ነገር ደግሞ ሊኖራችሁ አይገባም። ያልበዛ ፌል ታደርጋላችሁ ባይ ዲፎልት። በቃ ይሄ በቃ በጭፍን ነው የምትሄዱት ማለት ነው። እግር ኳስ ሜዳ ላይ 2 ጎሎች ባይኖሩ 2 ቡድን ኳስ ቢጫወት ምንድነው ውጤቱ የሚለካው ጎል ነው። በቃ ማን አገባ ማን አሸነፈ ማን አላገባም ነው። ምን ያህል ታርጌት ላይ ተሞክሯል፣ ምን ያህል ከታርጌት ውጪ ተሞክሯል። ከታርጌት ውጪ ከሆነ ታርጌት ላይ ለመሞከር፣ ታርጌት ላይ ከሆነ ደግሞ ያ ታርጌት ወደ ጎል እንዴት ይቀየር፣ ጎል እንዴት እናግባ ነው። ልክ እንደዚህ ለምሳሌ ዴይሊ አውትሪች ሚኒመም አድርጋችሁ ለምሳሌ $1000 ማግኘት አለብኝ ካላችሁ 1000 ሰው ጋር የሚሞክር ሰውና 100 ሰው ጋር የሚሞክር ሰው ይለያያል። ሶ ዴይሊ አውትሪቻችሁ ላይ አሁን 1000 ሰው ጋር ለመሞከር ትልቁ ቅመም ወይም አሁን ላይ በጣም ብዙ ሰዎች እያሸነፉ ያሉበት ኤአይ ኤጀንቶች የሚባሉ ናቸው። እንግዲህ ሁሉንም ነገር
ነገር በአንድ ቪዲዮ ላይ ልሰጣችሁ አልችልም። ምናልባት ወደፊት ማስተምርበት እድል ካለ ኮርሶች እናዘጋጃለን ብዬ አስባለሁ። ከዚህም ተጨማሪ ኤአይ ኤጀንቶች ካላችሁ ድሮ እንግዲህ አሁን በምናየው መንገድ ድሮን በለውና ቀጥታ 100 ሰው ጋር ሪች ልታደርጉ ትችላላችሁ ራሳችሁ እየጻፋችሁ። ኤጀንት ግን ቢኖራችሁ ታርጌት ያደረጋችኋቸውን እንዲሁም ደግሞ ስክሪፕት በኤጀንቶችም ስክሪፕት የሚያደርግ ብቻ ኤጀንት ቢኖራችሁ፣ ስክሪፕት ማለት የአንድን ተቋም አይደንቲፋይ ያደረጋችሁትን ጉግል ማፕስ ላይ ሊሆን ይችላል፣ ሌሎች ዌብሳይቶች ላይ ሆቴሎች ከሆነ 200 ሆቴሎች ዳታቤዝ የሚያዘጋጅ ኤጀንት ይኖራል ከነ ኢሜይላቸው ከነ ስልካቸው። ሌጋሊ ነው ስክሪፕት የምታደርጉት። እነዚህን ዴታዎች ደግሞ ሌላ ኤጀንት ይኖራል። ሌላኛው ኤጀንት ለምሳሌ ስማርት ኤጀንት ስለሆነ ሆቴል ከሆነ ሆቴል ጋር፣ በመቀጠል ሬስቶራንት ክላይንት ከሆነ ሬስቶራንት፣ ኮፊ ክላይንት ከሆነ ኮፊ ክላይንት። ዌብሳይት የምትሰሩ ከሆነ 3 አይነት ዌብሳይት ሰርታችኋል እንበል። አንድ ለኮፊ ሾፑ፣ አንድ ለሆቴሉ ኤጀንት፣ ሶስተኛ ደግሞ ለዚህ ለሶስተኛው ቢዝነስ። ያንን ስክሪፕት ካረገ በኋላ ካቴጎራይዝ ያደርጋቸዋል። ሆቴል ይሄ ምናምን ብሎ ያኛው ኤጀንት ለዚህኛው ኤጀንት ፊድ ሲያደርገው ይሄኛው ኤጀንት ደግሞ አይደንቲፋይ ማድረግ ይችላል። ወይም ደግሞ ባጭሩ ራሱ አይደንቲፋይ አድርጎ የእናንተን ፖርትፎሊዮ የኮፊ ሾፑን ለወይ ኮፊ ሾፕ እያደረገ ለ1000 ሰው ለ10,000 ሰው መላክ የሚችል ኤጀንት በኤአይ ዲዛይን ማድረግ ትችላላችሁ ነው። ያንን አድርጋችሁ እንግዲህ ስኬል ማድረግ ትችላላችሁ። $1,000 የሚፈልግ ሰውና $100 የሚፈልግ ሰው የሚያወጣው ኤፈርት ይለያያል። ዴሊ አውትሪች ሚኒመም ሴት ታረጋላችሁ ጎል። በመቀጠል ዴሊ አውትሪች ሚኒመም ታረጋላችሁ። በመቀጠል ፐርሰናላይዜሽን መሰራት ቢኖርበት ለምሳሌ 100 ሰው ጋር ላይክ በጣም በቃ ኮመን የሆነ ነገር ከምትልኩና 50 ሰው ጋር ትንሽ ፐርሰናላይዜሽን ብትጨምሩበት ይለያያል። ለምሳሌ ኮፊ ሾፕ ከሆነ ስሙን ጠቅሳችሁ እሱ ጋር ያለ ስፔሲፊክ ነገር ጠቅሳችሁ ብታደርጉ ያንንም ስቲል በኤአይ ቢሰራ በጣም ናይስ ነው። ግን አሁን እያወራን ያለ ነው የድሮ መንገድ ላይ ነው ያለነው። ቢካዝ ከ2 ሳምንት እስከ 6 ሳምንት የሚሰራ ነገር ስለሆነ ማለት ነው። ይህን ነገር ጉግል ማድረግ ስፔሲፊክ ነገር መማር ከፈለጋችሁ ኤአይ ኤጀንት የሚለውን ነገር ዩቲዩብ ላይ መማር ትችላላችሁ። የተለያዩ ኦቶሜሽኖች መሰራት ይችላሉ። ኤን8ን ጨምሮ ኤን8 ቁጥር ኤን የሚባል ማለት ነው ዌብሳይት ነው እንግዲህ ኦቶሜሽን። ልክ እንደ ሜክ.ኮም ዜፒየርም ላይ የተለያዩ ኦቶሜሽኖች ይሰራል። ስፔሻሊ ሶሻል ሚዲያ ላይ ፎከስ ማድረግ ከፈለጋችሁ ዜፒየር ላይ እነዚህን ስፔሲፊክ አድርጋችሁ እንግዲህ ያን ማድረግ ትችላላችሁ። 7ኛው ክፍል ፕራይሲንግ ላይ ፕራይሲንጋችሁ ይሄን ሁሉ ነገር ለፍታችሁም ወደ ገደል ሊከታችሁ ይችላል። የእናንተን ኢፈርት ማለት ነው። ቢካዝ ያ ሁሉ ለፍታችሁ ከሆነ ጊዜ በኋላ ገንዘብ ማግኘት አለባችሁ። ቪዲዮን ስንጀምር ከተመለከታችሁት እንግዲህ $1,000 $152,000 ብር ጎል ሴታፕ አድርገናል። ጎል ነው ይሄ ባይ ዲፎልት ጎል ነው አላልኳችሁም። ለማግኘት ስላችሁ በቃ ያንን ያላችሁ አሁን በትክክል ማግኘት ይቻላል። ጎላችን ይሄ ነው። በምን ያህል ጊዜ ነው እኔም ማውጣው ኢፈርት። ለምሳሌ አንድ ሰው ኦልሬዲ ይሄን ቪዲዮ የሚያየው ሰው የተለያየ ሰው ያየዋል። አንድ ጀነራል ሰው ያየዋል፣ አንዳንዴ ደግሞ ቢጊነር ሰው ያየዋል፣ አንዳንዴ አድቫንስድ ሰው ያየዋል። 6 ሳምንት ሁሉም ሰው መፍጀት የለበትም። አንዳንድ ሰው በ1 ሳምንት፣ አንዳንድ ሰው በ2 ሳምንት፣ አንዳንድ ሰው በ3 ሳምንት እያለ ስለሚሄድ ማለት ነው። ፕራይሲንጋችሁ ዲፔንድ ያደርጋል እነዚህ ነገሮች ላይ። የመጀመሪያው ያልኳችሁ ነፃ መስራት፣ ፍሪ ትራያል፣ እነዚህም ድርድር የሌላቸው ናቸው። መጀመሪያ ገንዘብ አትበሉ፣ ትልቁ ነገር ማለት ነው። ከዛ በኋላ ግን ገንዘብ በጣም አስፈላጊ ነገር ነው። ፕራይሲንጋችሁ ላይ ይሉኝታ ሊኖራችሁ አይገባም፣ ልትደራደሩ አይገባም። ፕራይስ ከማውጣታችሁ በፊት ለእያንዳንዱ ነገር ደግሞ ማርኬቱን ማጥናት ይኖርባቸዋል። ቅድም ያነሳናት አንድ ነጥብ ነበረች። ማርኬቱን ስናጠና 3 መንገድ አለ። ማርኬቱን ስናጠና ማይክሮ ኬዝ ስተዲስ የተባለው ነገር ለእኔ በጣም ጠቅሞኛል ብያችኋለሁ። ችግሩን ነው የመጀመሪያው ፕሮብለም ነው ሶልቭ የምናደርገው። ምንድነው ችግሩ ያለው ትላላችሁ። በመቀጠል ደግሞ ከዛ ችግር ተነስታችሁ ሌሎች ሰዎች ምን መፍትሄ ሰጥተውታል፣ እናንተ ደግሞ ከዛ መፍትሄ ምን ማሻሻል እንችላለን። በቃ ጨዋታው የዚህ ቪዲዮ ሞር እዚህ ላይ ነው ጎል። ችግር አለ፣ ኦኬ፣ ሌሎች ሰዎች መፍትሄ እየሰጡ ነው። እናንተ ምን አይነት መፍትሄ ትሰጣላችሁ? የእናንተ መፍትሄ በምን ይለያል? በመቀጠል ደግሞ ውጤታችሁ ነው። አንዳንድ ሰዎች ማሳመን ይከብዳል። ቢካዝ ውጤታችሁ በቶሎ የሚታይ ላይሆን ይችላል። ያ ካልሆነ ደግሞ ኳሊቲያችን በዚህ ኢምፕሩቭ ተደርጓል። ስለዚህ እነዚህን ነገሮች ነው የመጀመሪያ ብዬ የማስባቸው በቃ ኢምፖርታንት ናቸው። ስለዚህ አሁን ጎል ሴት እናደርጋለን። የመጀመሪያ ጎላችን ብዙ ብር ሜክ ማድረግ ሳይሆን ክላይንት ማግኘት ነው። ቢካዝ ምን ነበር የምንቸገረው? ክላይንት ማግኘት የሚከፍል ለዛው። የመጀመሪያው ታርጌት የምናደርገው እንግዲህ በዚህ ስትራቴጂ መሰረት ክላይንት ማግኘት። ሁለተኛው ደግሞ ከዛ ክላይንት ቤስት የምትሉትን የሚከፍላችሁ $100 ቢሆን የ400 የ500 ስራ ሰርታችሁለት ቤስት የምትሉትን ቴስቲሞኒያል እንዲሰጣችሁ ማድረግ ነው። ኢቭን እሱም ባይሰጣችሁ ራሱ ፖርትፎሊዮም ላይ የሚቀመጥ ስለሆነ እንደ አግሪመንታችሁ ተወስኖ እሱ ትልቅ ጎላችሁ ሊሆን ይገባል። መቀጠል እነዚህን ፓይፕላይኖች ታዘጋጃላችሁ። እነዚህ ፓይፕላይኖች ስታዘጋጁ እንግዲህ ክላይንት አገኛችሁ፣ በምን መልክ አገኛችሁ፣ ዴታ ሊኖራችሁ ይገባል። ቢካዝ ከየት ነው ብዙ ክላይንት እየመጣልን ያለው? ከዛ ማስታወቂያ መስራት ትችላላችሁ። እነዚህን ፖርትፎሊዮዎች ይዛችሁ ማርኬት ማድረጉ ደግሞ ራሱን የቻለ ነገር ስለሆነ እነዚህን ማስተር ማድረግ ከቻላችሁ ዲፔንድስ አሁንም እንዳልኳችሁ በወር በ2 ወር በ3 ወር ውስጥ ከዛ እነዚህን ማግኘት ከቻላችሁ ፕራይሳችሁን ከማርኬቱ ጋር እያቀራረባችሁ ትሄዳላችሁ። ሶልቭ የምታደርጓቸው ችግሮች ደግሞ ከማርኬቱ የተሻለ ከሆነ ከማርኬቱም ከፍ አድርጋችሁ መሄድ ትችላላችሁ። ለምሳሌ አንድ ሰው የማክዶናልድ
ማክዶናልድስ ፕራይሲንግ አለ። ማክዶናልድስ ከተመለከታችሁ እንግዲህ የኮፊያቸውም ኢቨን ላርጅ ካፖቻቸውም ላይ ሚዲየም፣ ላርጅ፣ ስሞል የሚሉት አለ። ሶ ፕራይሲንግ ስትራቴጂያቸው እጅግ አሁን እንዳልኳችሁ ኮፒ ነው የምናደርገው፣ ምንም ኢንቨንት የምናደርገው ነገር የለም። የማክዶናልድን ፕራይሲንግ ስትራቴጂ ብናወጣ ለሰው እኔ ዌብሳይት የምሰራው $500 ነው አትበሉ። ለእናንተ በጣም በትንሽ ኮስት ያንን ሰው የእናንተ ሰብስክሪፕሽን ውስጥ የእናንተ ሉፕ ውስጥ ማስገባት የምትችሉት $100 አቅም ከሆነ ከእናንተ ጋር ኮስታችሁን ከቨር አድርጎ ችግር ውስጥም እንዳትገቡ መቅረብ የምትችሉበት ቤዚክ ፓኬጅ ታዘጋጃላችሁ። ፕሮ ፓኬጅ፣ ፕሪሚየም እያላችሁ ትሄዳላችሁ ማለት ነው። ሶ ዲፔንድስ ኦን ኳሊቲ ብዙ ሰዎች አፕግሬድ እያደረጉ ይሄዳሉ። ሃይ ኳሊቲ ሰዎችን የምታገኙት ደግሞ መጀመሪያ ፖርትፎሊያችሁን ጥሩ ካረጋችሁ ኤክስፒሪየንስ ካላችሁ በኋላ ነው። መጀመሪያ ላይ የምታገኟቸው ክላይንቶች ምናልባት ሊያስቸግሯችሁ ይችላል። ቢካዝ ቢጊነር ጋር ሲመጡ ወይም ብዙ ፖርትፎሊዮ የሌለው ሰው ጋር ሲመጡ ብዙ ከፕራይስ አንጻር የሚቀንስ ሊመስላቸው ስለሚችል ለዛ ነው። that's the only thing unless ስፔሲፊክ የሆኑ አሁን የኤአይ አውቶሜሽን ብዙ ሰው ከሌለ you're the best እዛ ቦታ ላይ በቃ ኤክስፒሪየንስ ከሌለው ብዙ ሰው ሊኖር አይችልም። ቢካዝ ኤአይ አውቶሜሽን በቅርብ የነበረ ነገር ነው። ዌብሳይት ግን ብንል በጣም ብዙ አመት ዌብሳይት የሰሩ ሰዎች ይኖራሉ። ሶ እናንተ ጋር የሚመጡት ስፔሲፊክ ነገር ነው። አንለስ ችግሩን አይታችሁ ለችግሩ የምትሰጡት መፍትሄ ዩኒክ ካልሆነ በስተቀር ከማርኬቱ which is በዚህ መንገድ ነው ስኬል አፕ ላደርግ የምችለው። ዛሬ ከአዲስ ብጀምር ራሴን በዚህ መልክ ከ2 ሳምንት እስከ 6 ሳምንት ባለው የምመርጠው ስፔሲፊክ ነገር ላይ አስተምራለሁ። የመረጥናቸው ነገሮች ካያችሁ ቪዲዮ ኤዲቲንግ እንግዲህ በጣም ሳቹሬትድ ነው። ብዙ ቪዲዮ ኤዲተሮች አሉ፣ ስቲል ግን በቂ ማርኬት አለ። በመቀጠል ዌብሳይት ተመልክተናል። ትንሽ ቴክኒካሊቲ ሊፈልግ ወይም የኮምፒውተር ሳይንስ ባክግራውንድ ሊፈልግ ይችላል፣ ግን አይፈልግም። ለምን? ሲምፕል በሆነ ነገር ስለምንሰራው ማለት ነው። ሶ በዚህ መልክ እንግዲህ ሀሳባችሁን መሸጥ ትችላላችሁ። በጣም ትልቅ ነገር ነው ብዬ አስባለሁ። ሶ የመጨረሻው ክፍል ፓርት 8 ደግሞ ስታርት ቱዴይ የምትባለው ፕላን ነች። ሶ በጣም ብዙ አክሽን ፕላኖች ያወጣለሁ። ኢሜይል አረግ ነበር ለራሴ። ዛሬ ግን ብጀምር ኦኬ እነዚህ ነገሮች አገኘሁ፣ ስታርት ቱዴይ ዛሬ ምንድን ነው የማደርገው የሚለው ፕላኔ ነው። ይህን ቪዲዮ አይታችሁ ስትጨርሱ ስታርት ቱዴያችሁ ምንድን ነው? ቪዲዮን አይታችሁ ጨረሳችሁ በሞራል ተሞልታችሁ እንድትሄዱ አይደለም የኔ ፍላጎት። ሶ ስታርት ቱዴይ ፕላናችሁን ስልካችሁ ላይ ከሆነ ስልካችሁ ላይ ኖት እንድትይዙ ፈልጋለሁ። ቢካዝ ወደ ውጤት መቀየር አለባችሁ። ብዙ እንደኔ አይነት መሰል ቱቶሪያሎች ልታዩ ትችላላችሁ፣ ግን ላይ ካለወጣችኋቸው ምንም ጥቅም የለው። ሶ ስታርት ቱዴይ ፕላን አብረን እናውጣ። የመጀመሪያው ነገር አንድ ስኪል ምረጡ። እኔ የኤአይ አውቶሜሽን ስኪል እመርጣለሁ። በመቀጠል ላይክ ኒሽ ትመርጣላችሁ ከኤአይ አውቶሜሽን ላይ። እንግዲህ ለማን ነው ኤአይ አውቶሜሽን የምትሰሩት? ኢንተርናሽናል ክላይንት ነው፣ ሎካል ክላይንት ነው? የምንጀምረው ከሎካል ነው። ሶ እኔ ኤክስፒሪየንስ አለኝ ብዬ ስላሰብኩ ከኢንተርናሽናል ጀምራለሁ። ሶ የምሰራው ደግሞ ስፔሲፊክ የቮይስ ኤጀንት ኤአይ ላይ ነው ማለት ነው። ሶ በመቀጠል ይሄንን ከያዛችሁ በኋላ ደግሞ ከ2 ሳምንት እስከ 6 ሳምንት ያለውን ጆርኒ ትጀምራላችሁ ማለት ነው። ጆርኒውን ከመጀመራችሁ በኋላ ቴክ ዘ ፈርስት ዴይ ሪሰርች ብቻ ነው የምትሰሩት፣ ትምህርት አይደለም የምትማሩት። ሶ ሶስቱን አሁን የሰጧችሁን የዌብሳይት ኤአይ አውቶሜሽን እንዲሁም ደግሞ ቪዲዮ ኤዲቲንግ፣ ሾርት ፎርም ቪዲዮ ኤዲቲንግ ከሆነ ሪሰርች አድርጓቸው። ምን ያህል ገንዘብ አግኝተዋል፣ ምን ያህል ስራ ሰርተዋል፣ ምን ያህል በቃ እነዚህን ሪሰርች እያደረጋችሁ ዋሉ። ሶ ከ2 ሳምንት እስከ 6 ሳምንት ዴዲኬት ከማድረጋችሁ በፊት እነዚህ ሪሰርች ታደርጋላችሁ ማለት ነው። ሶ ይሄንን ሁሉ ነገር ካረጋችሁ በኋላ ደግሞ 3 ነገሮች የእናንተን ፕላን ሊያበላሹት የሚችሉት ቢካዝ በጣም ብዙ ሰዎች ይህን ቪዲዮ ካያችሁ ቱቶሪያል ከሆነ ብዙ ነገር ከተመለከታችሁ ሌላም ቦታዎች እንደዚህ አይነት ቪዲዮ አይታችኋል፣ ግን ያልተሳካላችሁ ምክንያት ከነዚህ 3 አንዱ ሊሆን ይችላል። ከዛ ውስጥም ከሆነ በኮመንት አስቀምጡልኝ። ቪዲዮ ግን እንዴት አያችሁት? እስቲ ላይክ፣ ሰብስክራይብ እያደረጋችሁ። የመጀመሪያው ችግር ብዙ ሰዎች እንግዲህ trying to do everything ነው። በቃ ሁሉንም ነገር መስራት ትፈልጋላችሁ ባንዴ። በቃ ይሄንን የሚያነነ በየቀኑ ኮንሲስተንት ሆናችሁ አንድ ነገር ላይ ፎከስ አድርጋችሁ ጎል ሴት አድርጋችሁ መስራት ይኖርባችኋል። ሁለተኛው ደግሞ ዝግጁ እስክትሆኑ መጠበቅ። ዱ ዩ ቲንክ ብዙ ሰዎች ተዘጋጅተው የሚጀምሩ የተወሰነ ዝግጅት ይኖራቸዋል፣ እየሰሩ ደግሞ ፕሪፓሬሽናቸውን ይቀጥላሉ ማለት ነው። ያንን መከተል ይኖርባቸዋል። ሶስተኛው ደግሞ መክፈል ለማይችሉ ሰዎች መሸጥ። በጣም ብዙ ጊዜ ከተቸገርኩባቸው ነገር ይሄ ነው። ይፈልጉታል ግን መክፈል አይችሉም። የኔ ኤነርጂ ወይም የኛ ዋናው ጎል ሴት አድርገን የለ ጎላችን $1000 ገቢ ማግኘት ነው። $1000 ደግሞ ማግኘት አንችልም መክፈል ካልቻሉ። ሶ ሀሳብ ልንሰጣቸው እንችላለን፣ ሼር ልናደርጋቸው እንችላለን። ሶ ጊዜያችንን ግን ረጅም መውሰድ የለበትም። ሶ የዛሬው ቪዲዮችን እንግዲህ ይሄንን ይመስል ነበር። ከዜሮ ብጀምር $152,000 ወይም $1000 ላገኝ የምችልበትን ስትራቴጂን አካፈልኳችሁ በዚህ ጊዜ። ሶ ኤአይ በጣም ሆት እየሆነ ነው ያለው። ከዛ ተያይዞ እንግዲህ ኮርሶችም እያዘጋጀው ነው። ይህን ቪዲዮ እስከ መጨረሻው ለምታዩት ሰዎች ከላይ ማስቀምጣቸው ላይ ሳይን አፕ አድርጋችሁ እንደዚህ አይነት ላይክ ዩኒክ የሆነ ኒውስሌተሮች ኤክስክሉሲቭ በሆነ መንገድ የምልክበት አማራጭ አዘጋጅቻለሁ። ሶ የዛሬው ቪዲዮችን ይሄንን ይመስል ነበረ። እንዴት ተመለከታችሁ? በጣም ይጠቅማችኋል ብዬ አስባለሁ። ከዚህ ቪዲዮ እንግዲህ ተጠቅማችሁ የሆነ ነገር ካደረጋችሁ እኔ ትልኩልኝ ቪዲዮዎች ወይም ሜሴጆች ከሆነ ጊዜ በኋላ በጣም ደስ ይለኛል። ቢካዝ ለሰው የሚጠቅም ስራ እየሰራው ነው ብዬ እንዳምን በደንብ ደግሞ ተጨባጭ ነገር እንዲኖረኝ አደርጋለሁ። ያለምንም ክፍያ በነፃ ነው ይሄንን ያቀረብኩላችሁ ያለሁት። ላይክ ብቻ እንድታደርጉት ይጠቅመዋል ለምትሉት ሰው፣ እንዲለወጥ ለምትሉት ሰው ይሄንን ቪዲዮ ሼር እንድታደርጉ ጠይቃችኋለሁ። ይመቻችሁ።